ሚስት የባል ምስክር ነች፣ ባል ደግሞ የሚስት ምስክር ነው ይላል። 29216 ቀን በምድር ላይ አለሁ። የዛሬ 40 ዓመት የኔ ሳጥን ተቀብሯል። እኔ ግን ይኸውልሻለሁ። ግን ጌታ እግዚአብሔር እንዴት ደግ መሰለሽ። ልክ ያ ነገር ሲመጣ መጽሐፍ ቅዱስ አነሳና እዚህ ላይ አንቄ ይዛለሁ። በል የምትለውን በለኝ እላለሁ። ከፈት ሳረግ ኢዮብን አያለሁ። ያ ትንሽ ያጸናኛል። እኔ መጀመሪያ የተማርኩት ምን እንደሆነ ታውቂያለሽ? በእጮኝነት 3 ጉልቻ ምሳሌ ነበረው። መጀመሪያ ትዳር በ3 ጉልቻ ነው የሚመሰረተው ይላሉ። አንዱ ፍቅር፣ አንዱ እምነት ነው፣ አንዱ ቅድስና ነው። የዛሬ እንግዳዬ ወይዘሮ አዳነች አሰፋ ማሚ፣ የጋብቻና የቤተሰብ አማካሪ፣ በኸርባል ሜዲሲን ላይ ለ6 ዓመታት ጥናት አድርጋለች። አሁንም በማድረግ ላይ ትገኛለች። ከወይዘሮ አዳነች አሰፋ ወይንም ማሚ ጋር ጥሩ ቆይታ እናደርጋለን። አብራችሁን ቆዩ። አዳነች አሰፋ እባላለሁ። የጋብቻ አማክራለሁ። የ81 ዓመት እናት ነኝ። የልጆችም እናት ነኝ። የልጆችም አያት ነኝ። የእናንተም ደግሞ የወጣቶች እናት ነኝ። ወጣቶች ምክሬን ብትሰሙ ደስ ይለኛል። አሁን ደግሞ እዚህ ወይዘሮ ትዕግስቷ ንጉስ ጋራ በጣም ተጨዋወትን። ትዝታዬን ሁሉ እንደገና አምጥቼ ዘረገፍኩት። ብዙ ተጫወትን። እኔንም ምጽናናበትን ያዘንኩበትንም ተናገርኩ። ስለዚህ ደስ ያላችሁ ለሰራ ደሞዝ ይገባዋልና ሰብስክራይቡም ላይኩም። ለእኔም ደግሞ የእናትነት አስተያየት አጥፍቼ ከሆነ መወቀስ እችላለሁ፣ መልካም ከሆነ መመስገን እችላለሁ። እግዚአብሔር አምላክ ኢትዮጵያን ይባርክ። ወጣቶች ልጆቻችንን ይባርክ። የተወለዱት ልጆቻችን ይደጉ። እርጉዞች ወልደው ይቀፉ። ኢትዮጵያ እንደገና ደግሞ ከዚህ በላይ ትሁን። አገር ከሌለ ሰው የለም፣ ዘር የለም። አገራችንን ጠብቁ። ልጆቼ ተባረኩ። ይሄ ነው የኔ መልእክት። እግዚአብሔር ይስጥልኝ። ወይዘሮ አዳነች አሰፋ ወይንም ደግሞ ማሚ እንኳን ደህና መጣሽ ወደ ፖድካስት፣ ወደ ትዕግስቷ ንጉስ ፖድካስት እንግዳዬ ስለሆንሽ በጣም አድርጌ አመሰግናለሁ። ያው ይቅርታ እንግዲህ ማሚ ያልኩት ሁሉ ሰው ማሚ ስለሚልሽ እንደ እናትም የቀረብሽ ስለሆንሽ ያው አስፈቅጃለሁ። ቀደም ብዬ ከቀረጻውን በፊት እንዴት ልጥራ ስል ይመስለኛል እንግዲህ ምርጫሽ በማሚ ነው። ስለዚህ ጨዋታችን እንግዲህ አንቺ ያልኩኝ በጣም ደስ ይላል። እቀጥላለሁ ይቀልልሻል ጋራ ማሚዬ። እሺ ችግር የለም። እሺ እንኳን ደህና መጣሽ። እንኳን በሰላም ጠበቅሽኝ። እንኳን አገኘሁሽ። አሜን። እሺ ደግሞ ዛሬ በጣም አምሮብሻል። አማራ እንደ ዲዛይነሩ ከላይ ነው ከሰማይ ነው ከላይ ነው። እሱ ነው ዲዛይነሩ። የእኛ ዲዛይነር እሱ ነው። ምን አለን ብለሽ እንዲህ ሳይሽ ይገርማል። ግን እንደው በጣም ነፍሷን ይማራትና አርቲስት አልማዝን አስታወሽ ይሉሻል ሰዎች። ብዙ ሰው ይላል። እሱ ይልሻል። በጣም ነው የሚሉኝ። በጣም ማሚ ነው የምትባለው በብዙዎቹ የምትጠራው ነው። ሳይሽ በጣም በቃ ድንግጥ ነው ያለው። ዛሬ ስንገናኝ በጥሩ ሁኔታ ነው ያስታወሽኝ ብልሽ ፈልጌ ነው። እግዚአብሔር ይመስገን። ተባረኪ። በጣም ደስ ይላል። እኔም በጣም ነው የምወድሽ። አመሰግናለሁ። እናቅሻለን። መጽሐፍሽን አንብቤዋለሁ። መጀመሪያ እንደወጣ የልጄ ባለቤት ገዝታ ሰጠችኝ። መቅደስ ሐዋስ ትባላለች። በጣም ትወደኛለች። እኔም የልጆቼን ሚስቶች ወዳቸዋለሁ። እሱንማ በደንብ ገና እኮ ልናወራበት ነው። እንዴት ነው ሊወዱሽ የቻሉት? እንዴት ነው አንቺ ልትወጃቸው የቻሉት? ትልቁ ጦርነቱ እሱ ነው። እሺ ጥሩ ሆኖ አገኘሽው መጽሐፋችንን? በጣም ወደድኩት። ወደድሽ? እንዴት አስተማሪ ነው። ብዙ ነገሮችን በእውነት ሁሉም ወጣት ቢያነባው በጣም ቆንጆ ነው። ግሩም ጽፋችሁታል። ደግሞ ደስ ይላል። አመሰግናለሁ። በቴዲና በቴድሮስ ተክለአረጋይና በእኔ ስም በጣም አድርጌ ነው ማመሰግንሽ። አሜን። ማሚዬ በቼም ያው ስንገናኝ በቤቲ ነው በልጅሽ ጥሩ ልጅ አለች። በዚህ አጋጣሚ እውነት እድለኛ ነሽ። በጣም ስነ ስርዓት ያላት ትሁት የሆነች ብዙ ጊዜ ሆኖኛል። ያው የምንተዋወቀው በጣም ዓመት እውነት ነው። አባቴ ታሞ ሆስፒታል የመጀመሪያው ጊዜ ታሞ ነበርና እዛ በገባበት ጊዜ ነው እንግዲህ የቤቲ በጣም ደስ የሚል ሕክምና ባለሙያ ስለነበረች እንክብካቤ በዛ ነው የተዋወቅንና ቤቲ ቅርብ ጊዜ እያለችኝ ነበር እንዴ ማሚ እኮ በጣም ቲጂ እኮ መጽሐፍ እኮ ናት ራሷ መጽሐፍ መሆን አለባት ብላኛለች። ያው ይሄ ፖድካስት የተወሰነ ጊዜ ነው የተገደበ ነው። ቢሆንም ግን እንደዚህ መጽሐፍ
ከሚመስለው ታሪክሽ እኛ ልጆችሽ መማር ስላለብን የቻልሽውን ያክል ታውሪናለሽ፣ ታጫውችናለሽ። የቀረውን በተረፈው ደግሞ ሌላ ጊዜ ቃል አስገባሽና ትመጫለሽ። በታሪክሽ ውስጥ ትዳርን እናነሳለን፣ እናትነትን እናነሳለን፣ ልጆች አስተዳደግ፣ ሐዘንን፣ ግሪፍን፣ መጽናናትን፣ ብዙ የምናነሳው ነገር አለ። ጽናትን፣ ብዙ ጥያቄዎች አሉ። ዞሮ ዞሮ ግን ያው የመጀመሪያ የሚሆነው ወደ ድሮ ለመልሳት ትንሿ ማሚ ልጅ ሆነሽ ገና ስታገቢ ለምን ያንቺ የትዳርን ጉዞ ያንቺ እናትነትን ጉዞ መማር እንፈልጋለን። አሁን እንጂ ጥበበኛዋ ማሚ ያለች እዚህ ጋር ያለች ሁላችንንም የምትመክረን ያኔ ደግሞ ትንሿ ልጅ አስቤዛ የምትሮጠው ጌጣጌጥ የገዛችዋል እና ትዳርሽን እንድንሰማ ስለፈለኩ ነው እንድንማርበት ሁላችንም እና ጮኝነቱ ትዳሩ ወደ ኋላ ልመልስሽ እና እንዴት ነው እየተሰራሽ እዚህ ጋር የመጣሽው? ሁለት ዕለት ባለቤትሽ ትልቅ ድርሻ ያለው በእርግጥ ግን እስቲ ትንሿ ልጅ እንጀምር። አይ ትንሿ ልጅ በጣም በብዙ ፈተና ነው ያደገችው። ስታድግ ፈተና ነበራት? በጣም ስናድግ ብዙ ፈተና አለ። ቶሎ ነው ለባል የሚሰጠው። እኔ ቤት ውስጥ በጣም ነው የማገለግለው፣ ግን እያገለገልኩ ለጥናት እንኳን ጊዜ የለም። ትምህርት ቤት ስንሄድ ያኔ ህንዶች ናቸው አስተማሪዎቻችን። 1 ደቂቃ ካለፈች እጅ ይመታሉ በማስፈሪያ። ግርፍ አለ፣ እዛ ግርፍ አለ፣ እዚህ ደግሞ ካልሰራን ግርፍ አለ። አዎ በቃ እኔ 9 ዓመት ከሆናት አንዲት ልጅ እናቶች በቃ ሁሉን ነገር እንድንማር ስለሚፈልጉ እቤት ውስጥ ማገልገል አለብን። ስራ ብዙ ተሰራ ነበር። 12 ዓመት ሌሊት ተነስቼ እንጀራ ጋግሬ የቤቱን ወደ 20 ቤተሰብ የሚበላው አዘጋጅቼ ነው ወጥቼ የሚሄደው። ብዙ ቤተሰብ አለን። አባቴ በጣም ጥሩ ሰው። ወደ 20 ቤተሰብ? አዎ ብዙ ልጅ ያሳድጋል። አባቴ ያሳድግ ነበር። በጣም ጥሩ ሰው ነበር አባቴና በቃ አይቶ አያልፍም፣ ይዞ ይመጣል። ስለዚህ እነኛን ሁሉ መመገብ አለ። ሰርቼ ነው ወደ ትምህርት ቤት የሚሄደው። እንደዛም የሆንኩ የሚገርምሽ 14 ዓመቴ ላይ ደግሞ በጣም ጎበዝ ነኝ በትምህርት። ማጥኛ ቦታ የለኝም። ሲሄድ ግን አንደኛ እወጣለሁ። እንደው 3ኛ የወጣሁበት ጊዜ የለም እስከ 8ኛ ክፍል ስደርስ ትማር። ልክ 8ኛ ክፍል በ14 ዓመቴ ደረስኩ። ተፈተንኩ፣ አለፍኩ። ጎንደር ለነርሲንግ ተመደብኩ። ደስ አለኝ። አንደኛ ከዛ ዱላ ልገላገል ነው፣ ከስራው ልገላገል ነው። ጓደኞች የሉ እንኳን ደስ አለሽ ልትወጪ ነው አሉ። ከዛ መጨረሻ እቤት ገባሁ። እናቴን ደስ እንድላት አልጋ ላይ ጋደም ብላ ትጠብቀኛለች። እናቴ ዛሬ ደስ ብሎኛል አልኳት። ምን ሆኖ ደስ ያለሽ አለችኝ። አይ በቃ ጨረስኩ ትምህርቱንም። አሁን ጎንደር ለ4 ዓመት እንሄዳለን። ከዛ በኋላ ሐኪም ሆኜልሽ ነው አለች። ደግሞ ሴት ብሎ ሐኪም ጎበዝ ነች፣ ግን እዚህ ላይ አይዋጥላትም። ሴት ልጅ ውጭ በቃ እንዴት ነው አግብተሽ መቀመጥ ነው እንጂ አሁን እኮ መታጫ ግሽልሽ ነው 14 ዓመት በቃ አትሄጂም አለች። እሷ ትንሽ እግሯ ላይ ወድቄ ምናምን አንገራግራ እሺ ብላኝ፣ ጎረቤት እናት መጡ። እንደው ያድዬ እናት እንዴት ነው ምናምን አሉ። መጡ፣ ተቀመጡ። በይ ቡና አፍሪ ተባልኩ። ቡና አፈላሁ፣ ምግባቸውን ሰጠሁና አይ እሷማ እኮ እንደው እግዚአብሔር የተባረከች ልጅ ሰጥቶት እሷ እኮ ልትሄድ የት ጎንደር ነው። አይ በቃ ልጄን ቀብሬያታለሁ ይበሉ። በቃ የከሌ ልጅ እንዲሆነ ሄዳ ተበላሽታ አንዷ አብዳ አንዱ ይዞት ሄዶ እንዴት እሷን ይልካሉ? ከዛ በሙሉ ማስረጃዬን በድግ አረገችና ደጅ ከሰል ነበር እዛው ውስጥ ጨመረችው። አትሄጂም በቃ ከዛሬ ጀምሮ መውጣት የለም ከዚህ ግቢ ተባልኩ። በጣም ማንበብ ወዳለው መማር ወዳለው ያ ሁሉ የለም። አሁን ተከለከልኩ። አሁን ምን አደረኩኝ? ለማንበብ ባለሱቅ ያኔ ስኳር ተጠቅልሎ ቡና ተጠቅልሎ ነው የሚያጣው። እኔ አልላክም። የሚላኩትን ልጆች ሰፋ አድርገው ከነደብተሩ እንዳለ እንዲቀዱና እንዲሰጡን ከእናንተ ጋር ብቻ ነው የምንገዛው፣ የደብተሩን ግንጣ ያርጉልን ይላሉ። እሱን ያመጡልኛል። እሱን ሌሊት አነባለሁ።
ይሄ ማለት እየቀጣጠልሽው ማለት ኧረ እንደው አንዳንዷንም እንደው ገጣጥሜም ያቺ አንድ ትንሽ አረፍተ ነገርም ካለች ለእኔ ትበቃኛለች። ጋዜጦች በጣም ብዙ ነገር ያወጣሉ። ያኔ ሙያ ይጻፋል፣ የሰው ባህሪ ይጻፋል፣ ምክር ይጻፋል፣ ብዙ ነገር አለ። እሱን ለማንበብ ብዬ በቃ ምናምን ነገር ገንዘብ እንዲላክ አደርጋለሁ፣ ከእነሱ ጋር እንዲገዛ አደርጋለሁ፣ ያመጡልኛል። እሱንም ተደብቄ ነው መታጠቢያ ቤት ገብቼ አነባለሁ። አፌን ስራ አይፈታም። በሱ እንዲህ እያልኩ በአካል አንድ አስተማሪ የነበረ እግዚአብሔር ከሞተም ነፍሱን ይማር፣ አዲስ አበባ ብትሄጂ በፍጹም እሺ አትበይ እዚህ። አዎ እሄዳለሁ አልኩ። በቃ እሞታለሁ። አትሄጂም ሲሉኝ ገመድ ሁሉ አዘጋጀው። በቃ እሞታለሁ ብዬ ከዛ ይዘውኝ መጡ። እዚህ መጥቼ አክስት ናቸው። አክስቴ በቃ ገና ሆቴል አላቸው። ልክ ስመጣ ሽርጥ አዘጋጅተው ጠበቁ። ወደ ስራ እንድገባ አንደኛ አይቼ አላውቅም። ውስኪ ቀዳድ ይሄ ምንን የማውቀው ነገር የለም። ለእኔ ፈተና ሆነ። ጠዋት ማታ ግን አለቅሳለሁ፣ ጸልያለሁ። በጣም ጸልያለሁ። ከልጅነቴ ጀምሮ አባቴም እናቴም ስለሚጸልዩ ጸሎት ለእኔ በቃ እንጀራ ነው። እግዚአብሔር የሚሰማ በቃ እግዚአብሔር አመሳሶ የሌለው አምላክ በሃይማኖት ብቻ ለአንድ ሰው ብቻ ያደለ ለሁሉም የሆነ አምላክ መሆኑን ከልጅነቴ ነው የማውቀውና ተንበርክኬ ጸልያለሁ። በቃ የማይሆን ከሆነ እባክህ ውሰደኝ። እኛ ሴት በቃ እዛው ያንን ሆቴል የመጣው ሁሉ ደግሞ አይቺ ልጅ ስታሳዝን እንዴት እንደው ጸጉሯ ምን ይላሉ። እሳቸውም ትንሽ መነገድ ፈለጉ። እኔ ግን ልቤ ነው የሚለው። በቃ ከልጅነቴ ቆራጥነት እንትናል። በቃ እንዲህ አይነት ነገር በእግዚአብሔር እመካለሁ፣ እግዚአብሔር ያወጣኛል። በቃ ከዚህም እጠፋለሁ፣ ከዛ እንደጠፋሁ እጠፋለሁ። ከዛ መጨረሻ አንድ ቀን በቃ ዘበኛ አለ። ውስኪ እባክሽ ስጭኝ አልኳት። እዛ የምትሸጠዋንና በብርጭቆ እየቀዳች በል ጠጣ አልኩ። ያንን ዘበኛውን በደንብ እንዲጠጣ አልኩ። መቼም ይቅር ይበለኝ እግዚአብሔር። ሰክሮተኛ ሌሊት ተነስቼ ጠፋሁ። አንድ የጓደኛዬ እናት አሉ እዚህ ፍሎሃ አካባቢ፣ እሳቸው ጋር ለመሄድ ሌሊት ተነስቼ ጠፋሁ። ታክሲ ይሁን የቤት መኪና ይሁን አላውቅም። እኔ ልጅነቱም አለ ዞሮብኛል። በቃ ሁሉ ነገር ተደበላልቆብኝ። ለካ ባልና ሚስት ወደ ፍሎሃ የሚሄዱ ነው ያገኘሁት። ገብተው አስገቡኝ። የት ነው የምትሄጂው አሉ። ፍሎሃ ስደርስ 25 ሳንቲም ነው ያኔ። ከመሿለኪያ ሳሪስም መተሽ ፒያሳ ሄደሽ 25 ሳንቲም ነው። 25 ሳንቲም አውጥቼ ሰጠኋቸው። እችን አንቺ ከረሜላ ግዢባት እኛ እንዲሁን ያመጣንሽ አሉ። ገባሁ። እኛ አክስቴ ግን የሚገርምሽ ብዙ ታሪክ ሰሩኝ። ለአባቴ ደወሉ። ልጅህ ጠፍታለች እንዲሆና አሉና በጣም መጥፎ እንትን አሉ። እግዚአብሔር ግን ረዳኝ። ከሳቸው አመለጥኩ። አባቴ ሲመጣ ውሸት መሆኑን አወቀ። በቃ በስነ ስርዓት ትልቅ አባት ነበሩ። በእውነት በጣም ደስ የሚሉ እነሱ ጋር አደራ ብሎ ቤት ተከራይቶ ተቀመጥኩ። ሁሉ ነገር የሚመጣልኝ ከውጭ ነው። በጣም ጥሩ ትምህርት እየተማርኩ እያለ ጎረቤታችን አዳነች የምትባል ልጅ ተጠልፋ እሷን እንደገና ሊያገባ ባልየው ጉድ ይላሉ። ሚዜዎቿ መተው ጠባቂውን አዳነች ሲሉ እኔ ቤት አስገብተዋል። 2 ወንድ ቁጭ ብሏል። እኔ ለራሴ እንዲህ ስመጣ 2 ወንድ አንቺ መስለሻቸው ማለት ነው። አንቺ አዳነች እኔ መስያቸው ስገባ ቁጭ ብለዋል። ከዛ መጨረሻ ምንድን ነው የምትፈልጉት አልኩ። እኔም ማታለሁ አልኳቸው። ውጡልኝ ውጡ፣ እኔም ማታለሁ። ፈርተው የታመምኩ መስሏቸው ምንድን ነው ወይኔ ተሳስታችሁ ነው የገባችሁ፣ እሷ እንደዚህ አትወድም፣ ስለ እኔ እንደዚህ ብላ ጓደኛዬ ለሚዜው ትነግራለች። ሚዜው ደግሞ የባለቤቴ በቃ ቤተሰብ ነው፣ አብሮ ነው የሚኖሩት። ማታ ይገባና ይነግረዋል። ሰርጉም ደረሰ፣ ነይ ተቀመጥሽ አሉ። እኔ ጓዳ መቀመጥ ከሆነ ነው የሚሄደው አልኩኝ። ጓዳ ተቀመጥኩ። ለብሻለሁ፣ በደንብ ነው ያንን ለብሰው ለብሼ፣ እንደውም ልክልሻለሁ ፎቶ አለ እናሳየዋለን። ከዛ መጨረሻ
ያንን እንጂ ጓዳ ቁጭ አልኩ ገብቼ ለማሳጠር ነው። ይሄ ባለቤቴ እሱም ደግሞ እዛ ተጠሪ ነው። ይኸውልህ እኮ ያቺ ልጅ ያልኩህ እዛው ጓዳ ውስጥ ቁጭ ያለችው ነች ብለው ነገሩት። ብቅ ብሎ ሴት ሂድ ብዬ ተቆጣሁ። ሄደ። እንዲሁ ሲሉ እነዛ ጓደኞቼ ጋራ በቃ አስተዋውቁንና ወንድም እንሆናት ዘመድ እንሆናት ተባለ። በአማላጅ ባለቤቴ በቃ የአደራ ወንድም ሆኔ በወንድም 2 ዓመት ትምህርት ቤት ያመላልሰኛል። እኔም በቃ ወንድም ያገኘሁ መሰለኝ። የሚያስፈልገኝን ያደርጋል። በቃ ምን ብዬ ልንገርሽ። ከዛ በኋላ በቃ ደስ አለኝ። ወንድሞች አገኘኋል። ትምህርት ቤት ኮሜርስ ገባሁ። ከዛ በመጨረሻ ለአባቴ አማላጅ ለካ ጥልኳል። አባቴ ሲመጣ ጠብቆ በቃ ስጡኝ ሲል አባቴ ደግሞ ሪያል በስንት መከራ ተለመነ። እሺ ተባለ። በ16 ዓመቴ ባለቤቴ በክብር እዚህ መዘጋጃ ቤት ተፈራርመን ሰርጋችን ቤተሰቤ ጋር ነው፣ ቤተሰቦቼ ጋር ጠዋት ሸኝቶኝ የለም ወንድሜ ነው በቃ እንደ ወንድም ነው። እጅ እንዲህ መጨበጥ የለም፣ ተያይዞ መሄድ የለም። እንደዚህ አሁን የለም። ከዛ በዛ በክብር ዳሩን በዚሁ ማሚ አገባሽን ነው እስቲ እውቀት የለኝም ብለሽኛል። ከትዳር ምን ጠብቀሽ ነበር? እኔ አልጋ በአልጋ በእኔም ነገር ልጅም እንዲሁ በቀላሉ የሚመጣ ነው የሚመስለኝ። ኑሮም ቤቱም ተስተካክሎ የሚጠብቀኝ ነው የሚመስለኝ። ለካ እኔን የሚጠብቅ ብዙ ነገር አለ። እሱን ነገር ደስ ይለኛል። እሱን ጉዞሽን ብታረረ ብዙ የደከመውም ሰው አለ፣ ግራ የተጋባም አለ፣ አዲስ የሚጋባም አለ። ማሚ ማስተማሪ ይሆናል ነው የለም። በእርግጥ ያኔ ኑሮ በጣም ርካሽ ነው። ኪራይ ቤት 3 ክፍል ከኋላውም ሰርቪስ ያለው 15 ብር ነው ባለቤት የተከራይቶ። እሱም ከኮሜርስ ወጥቶ የአባዲና ተማሪ ነው። ከዛ ሲጨርስ ነው እንግዲህ እንትን ያለው ትንሽ ብር አጠራቅሟል። 15 ብር ነው ያ ቤት ኪራይ። ጤፍ 14 ብር ነው። ቅቤ 2 ብር ከ50 3 ብር ሲገባት ህዝቡ ሰልፍ ሊወጣ 3 ብር ገባት። ብሩ በጣም ነበረው። በዛን ጊዜ መርካቶ 120 ብር ነው የሚሄደው ለወር ግብይት። አስተማረኝ፣ አሳየኝ። ይሄ እንዲሆን ምኑንም አላውቀው። እዚህ ትመጫለሽ፣ ይሄን ትገዣለሽ። እቤት ደግሞ በጣም ጥሩ ልጅ ነበረችና ባለቤትሽ አስተማረኝ። እሱ ነው ያስተማረኝ ሁሉን ነገር። ኮሜርስ ገብቼ እንድማር ኖ የለም። አንድ ቀን በቃ ራስሽን እንችልሻል፣ አሁን አስተምረንሻል፣ መርካቶ ሂጂ ተብሎ 120 ብር ሰጠኝ። በጣም ደስ አለኝ። ሄድኩኝ። ልክ ብቅ ስል ምን የመሰለች ሹራብ ትሰቅላለች፣ 30 ብር። ጫማ የጣሊያን ነው፣ 30 ብር። ገብቼ ስለካው ልክ የሆነ ያችን በቃ ፈረድኩባት። ገዝቼ ደብቄ መጣሁ። መጣሽ አለኝ። አይ እሱ ነበር መጥቶ የሚወስደኝ። አይ አትምጣ በቃ ምን ነው ሌባ ወሰደብኝ። ከዛ ጠቅልዬ ደብቄ እሱ ሲተኛልኝ ገብቼ ለካለው። ለካ እሱ ያየኛል ተደብቆ አውቋል ውሸቴን መሆን። ከዛ ጓደኛዬ ደግሞ ቦሌ ያለች ጡርዬ እንትን ጠራችኝ። ይኸው የልጄ የኤልሲ ልደት ነው እንድትመጪ ተባልኩ። እሰይ። ለባሌ ደግሞ ሌላ ሁለተኛ ውሸት ዋልሽው። ጡርዬ በቃ ልብስ ገዝታ፣ ሹራብ ገዝታ፣ ጫማ ገዝታ እንዳትቀሪ ብላለች። እንሄድ ተባባልንና ለባብሼ ያንን ልብስ ያምርብሻል አለ። አውቋል እሱ። ለባብሼ ወይ ሲያምርብሽ እያለ ይዞኝ ሄደን ሰውቶታ። ጓደኛዬ ደግሞ አልነገርኳትም። በቃ ብላ ወይ ያኔ ስታምር ይዛል ከየት አገኘሽ ወይን ሹራብ እና ጫማ? አልነገርኳትም። ረስተሽ ሳትነግሪያት? አልነገርኳትም። ከዛ ምንም አላለም። ተቅን ተጫወትን፣ አክብረን ተመለስን። ማታ ቁጭ አለ። ምንም ሌላ ጊዜ በምታደርጊው ኤዲ እሱ ነው ኤዲ ያለኝ። አዳነች ነው እኔ ኤዲ ነው እሱ ያለኝና ስሜን ሁሉ ነው የለወጠው። አንቺን ብሎ ልጅ ደግሞ ምን ቦጣሽ አዳነች። አዳነች ቆንጆ ነው ግን ለሱ ከበደው አዳነች ማለት ነው። ረዘመ አይሆን። ከዛ መጨረሻ መከረኝ። ይሄ ትዳር ነው ያዝነው፣ ኑሮ ነው። እሺ አሁን ምን እንብላ? አንቺም ሊረባሽ ይችላል፣ እኔም ሊረባኝ ይችላል።
ግድ የለም ነገ ከደሞዜ አመጣህና አብረን ሄደን እንገዛዛለን። ሌላ ጊዜ ግን ያማረሽን ነገር አድርጊ፣ አትዋሽ። ይሄ ውሸት ይለምንብሻል። የእውነት እንስ አልኩ። ያ ውሸት በጣም በቃ ከዛ በኋላ የኔ ገብርኤል በቃ አፌዝ እንዳልዋሽም ብዬ ተሳልኩ። ምንጣፍ አስገባለሁ ውሸት ከከለከልከኝ። አለፈ። በማግስቱ ይዞኝ ሄዶ ገዛዛን። በቃ መሳቂያ ነው ይሄ። በቃ ለእኛ መዝናኛችን ነው። ደሞዝ ይመጣል። ሎምባርዲያ ሆቴል ይወስደኛል። 2 ብር ከ50 ነው እንዴ። 3 ምግብ ይቀርብልሻል። ፕሪሞ፣ ቴርሶ፣ ሰኮንዶ ይባላል። 3 ምግብ ይቀርብና ያንን ነው የምንበላው። 2 ብር ከ50 ነው የሚከፈለው። 2 ብር ከ50 ሶስቱን በልት በወጪ አንጨናነቅም። ይሄ ደግሞ ስልሽ ምንድን ነው አሁን ያለው የህዝብ ብዛት ያኔ የለም። ምናልባት እንጃ 40 ሚሊዮን እኔ አይዶን ነው ምንም የሆነ አይመስለኝም። በጣም ትንሽ አዲስ አበባ እንደዚህ አልተጨናነቀም። ሰው መኪና እንዴ ልጄ አሁን አንተ በእኛ ጊዜ እኮ እንዲያነጨና እንዴ እናንተ እግዚአብሔርን ፈርታችሁ ነው እንጂ ቆማችሁ የዘር ተጠያይቃችሁ ተሳስማችሁም እኮ መልሳችሁ መሄድ ትችላላችሁ። የለም አንደኛ ስድብ የለም። እኔ አሁን የሚዘገነነኝ መኪናውም እንኳን ከባሌ ጋር ቀረ እኔ መያዙ ነው ያስጠላኛል። ባሌ ያስተማረኝ በቃ መኪና በጣም ወዳለሁ። በ18 ዓመቴ ነው መኪና ያስያዘኝ። እሱ አስተምሮ እኔ ወደ መስሪያ ቤት ወደ ትምህርት ቤት በመኪና ልኮ እሱ በእግር ይሄዳል። እውነት እኔም በመኪና ወዲያውኑ ያስተማረኝ መኪና እንደምወድ ያውቃል። ከዛ እኔን አድርሶ አይደለም ሄደው መኪና ለሞራልሽ ደስ ይልሻል። እኔ ነኝ የሚይዘው አስተማሪ ነው። ወዲያው በሳምንት ደግሞ የሚገርምሽ በጣም ጭንቅላቴ ሊሊው ነበር። በሳምንት በቃ ይዤ መርካቶ ወጥቻለሁ። ርካሽ ነው መኪና 3000 ብር ትገዣለሽ። እነ ሬኖልት እነ ቮልስቫገን ቷል ቆንጆ ሬኖልት ገዝቶልኝ እሷን ተማርኩ። ወዲያው ትምህርት ቤት ሲሄድ ተያለ እኔ በቃ በጣም ነው ደስ የሚለኝ። ከኮሜርስ ወጣ ስራ ገባው። ስራው ኑሮ ግን በጣም ለካ ያሰብኩት አልሆነም። ቤት ኪራይ አስቸጋሪ ነው። ልጅ ነው ቤት አከራዬ ሲያገባ መጡና በፊትም ነበር ትንሽ ጥሩ ያልሆኑ አከራዮች ነበሩ። በፊት አለ አለ ትልቅ ሴት ናቸው። ስማቸውን መጥራት አልፈልግም፣ እግዚአብሔር ይማራቸው። እኔ ነፍሰ ጡር ነበርኩ። መጡና አረገሽ እንዲ ያሉኝ። ኧረ እኔ አላረገዝኩም እማምዬ ገብርኤልን አልኩ። አውቃለሁ እኮ የ3 ወር ውጡ እንዳይሉ ብቻ ልባርኪ እንዳትወሽኝ አሉ። ለምንድን ነው ልጄ ተወልዶ አድጎ ኳስ ተጫውቶ ቤቱን እንዳያበላሽባቸው። ደግሞ አልማቁትም በጣም ባለብር ናቸው። አዝኜ በቃ አልኩ። ኪራይ ሊወስዱ ሲመጡ በ6ኛው ምናምን ወር እኔ ወልጃለሁ አሉ። በ3ኛው ቀን አካፋና ዶማ ይዘው መጡ። ምን ነው ስል መታጠቢያ ቤቱን ወጥ ቤቱን መታጠቢያ ቤት አደርጋለሁ አሉ። እዛ ፈረሱት በሙሉ። ቤቱ ተበላሸ፣ እቃችን ሁሉ ተበላሸ። ያኔ በ7 ሰዓት ባሎች ይገባሉ ቤት። ስራ እስከ 7 በ3 ሰዓት ትጀምሪያለሽ፣ በ7 ሰዓት ምሳ ትገቢያለሽ። ባሎች ቤት ይገባሉ። ምሳ ውጭ የለም፣ አይበላም። በተለይ ከዛ በኋላ የመጣው እንትን ነው እኮ የስራ እንትን ነው። ባልና ሚስት ያራራቅ ልልሽ ነበረ ማሚ። አሁን እርግጥ ይገባኛል፣ የቦታም ርቀት አለ፣ ብዙ አይመቻችም። ግን የትኛው ጊዜ ጋር ነው የተቀየረው? ባሎች ምሳ ይገባሉ ግዴታ ነው። በኃይለ ሥላሴ ጊዜ ባሎች ገብተው ምሳቸውን በልተው በ9 ሰዓት ነው ስራ ተመልሰው የሚገቡት። ከዛ እስከ ስንት ሊሰራ? በቃ 3 ሰዓት ይሰራሉ። ከዛ በኋላ ደግሞ በ12 ሰዓት ወደ ቤቱ ነው እና በጣም ልጆቹን ያውቃል። ከዛ በኋላ ሲለወጥ እኮ ነው ስርዓት ደግሞ እንደገና በቃ ልጆችን የማያውቅ ሁሉ አባት መጣ፣ ውጭ ማምሸት መጣ። ከ1 ሰዓት እስከ 7 ሰዓት ምናምን የሚል መጣ። እቤት አይገቡም እስከ 10 ሰዓት ስራ ቦታ ማለት መጣ።
የትዳር መንገጫገጭ መጣ። ያን ጊዜ ነው ማለት ነው ይሄ የስራ ሰዓቱ ሲቀየር ማምሸቱ የተጀመረው። ምስክር ነሽ? አዎ፣ ብዙ ጊዜ አይተሻል። እኔ አይቻለሁ ለውጦች፣ ብዙ መንግስትን፣ ብዙ ሂደቶች። አሁን አራተኛ መንግስት ነው እኔ ሳይ በጣም 81 ዓመት 29216 ቀን በምድር ላይ ያለው ዲዛይነሩ የፈቀደው እንግዲህ ይሄን ያህል ዓመት እንድኖር ኑሪልን። አሜን። እግዚአብሔር ይባርክሽ። ኑሪልን ከዚህም በላይ። ስለዚህ አሁን ጥሩ ነገር እያስተማርሽን ነው። አየሽ፣ እኛ ስለማንጠይቅ እንጂ ነበረ አባቶች ቤት ገብተው ከልጆቻቸው ጋር ይገናኛሉ። የቤተሰብ ሰዓት ነበር፣ እናቱ ትኖራለች። እዛ የስራ ሰዓቱ ሲቀየር ክፍተት ተፈጠረ። ማምሸት ጀምሮ ማምሸት በቃ ወንዱም ለካ ይሄ ነገር አለ። እንደገና ደግሞ መጣ ቀስ ብሎ እንትን ሲባል በቃ ሴትም ከወንድ እኩል ራስ ነች። የእግዚአብሔር ቃል ተዛባ። አንደኛ አይዲያሊስት ነው የምትባዩ። በእግዚአብሔር ካልሽ እንዴት ነሽ ስልሽ እግዚአብሔር ይመስገን አትይም። አረ አይባልም። ደህና ደህና ሰላም ሰላም ነው የሚባለው። ከዛ የሆነ የመጣው ያኔ ሰላም ያኔ ከዛ በኋላ አለን ብለን እናልፋለን። በቃ እንደዛ ማለት ነው። እንደዛ ነው። ከዛ መጨረሻ በቃ ትውልዱ እግዚአብሔር ላይ ያለው እምነት ላይ ያለው እየቀዘቀዘ ሄደ። ለምን አማኝ አማኙን በጣም ተመታ። አይዲያሊስት ይባላል። ተደብቀሽ ነው ቤተክርስቲያን የምትሄጂው። ቸርቾች ተዘግተዋል። ፓስተሮች ብዙዎች ተገድለዋል፣ ተመተዋል። አዎ ይሄኛ ያኔ ሃይማኖት ልዩነት የለንም። ሙስሊም፣ ክርስቲያን፣ ፕሮቴስታንት ይሁን አንድ ላይ ነን። በዓል ሲሆን እኛ ሙስሊሞች ጋር እንሄዳለን፣ እንበላለን፣ እንጠጣለን። ለእኛ ተሰርቶ እነሱ እኛ ጋር ይመጣሉ። ጣፋጭ ሰርተው ይመጣሉ። እኛ ዳቦ ደፍተን እንሄዳለን። ጸሎት በሚደረግ ጊዜ በእውነት ተጠራርተን አንድን መጥፎ ነገር ከመጣ በቃ እነሱም እዛ ይፈርሻሉ፣ ይጸልያሉ። እኛም ደግሞ እዚህ እግዚኦ መሐረነ ክርስቶስ ይባላል። የሚገርምሽ ወዲያው ነው በቃ ያ ነገር የሚቆመው። ጦርነት አትሰሚም፣ ብዙ የለም። ጸብም ቢኖር አባቶች ተሰብስበው ሄደው ይመክራሉ። እስቲ ዋልህ ይባላል። ይበርዳል። ብዙ ነገር ይበርድ ነበር፣ በጣም ይበርድ ነበር። መመካከር ነበር። ፍርድ ቤት እኔ በኋላ ነው ያየው። እኔ አይቼም አላውቅም። አሁን ማለትም ፍርድ ቤት አላውቅም። ፍርድ ቤት የጋብቻ ፍርድ ቤት የሚቀርብ የለም ያኔ። አሁን ነው ነውር ነው ማለት ነው። ነውር ነው፣ ፍርድ ቤት መሄድ ነውር ነው። እኔ ለምሳሌ ሚዜሽ ሲወስድሽ ምሎ እንደ ወንድሟ ነኝ ብሎ ነው። ያ ቃል ኪዳን አለ። የጎረቤትሽን እንኳን እኮ ያንቺን ልጅ አገባም ያኔ። አሁን እኮ ባልየው ከታመመ ምናልባት የጓደኛው ምናልባት ሲሞት እንጋባ ተባብለውም የሚጋባ አለ፣ እንሰማለሁ። ውሸት አይደለም። አስተማሚም ሊያገባ ይችላል። ያኔ የለም፣ ወንድሙ ነው። እኔ ሚዜ እንደ አባቴ ነው። ይመጣል። ምንድን ነው የጎደለሽ? ወንድም ነው። አባቶች ካህናት እንትን ብለው ነው ባርከው ነው የሚሰጡት። እኔን ከእህቴ አለያትም ተብሎ ነው እጄን ይዞ የሚወጣው። ቀለበት ሲደረግ አባቶች ባርከው ነው ያኔ። ቀሳውስት በየሃይማኖቱ ተባርኮ ተጠንቶ በቃ ምንድን ነው የምትሰራው? ከሌት የት ነው የምትውለው? የንስሐ አባትሽም አባት ነው፣ ሚዜሽ አባት ነው፣ መካሪሽ ነው። እናቶች አሉ ይመክራሉ። በጣም እኔ አሁን ነው እንዲህ አይነት ነገር ይሰማሻል ማሚ? አሁን ስታዩ 4 መንግስትን ማሳለፍሽ 4 ትውልዶችም አይተሻል ብዬ አስባለሁ። አይቻለሁ። የግንኙነቱ ዳይናሚክሱ፣ መቀያየሩ፣ የትዳሩ፣ የቤተሰብ በጣም ምን ይሰማሽ ሆነ አንቺ? እኔ አዝናለሁ። አሁን በጣም ነው ማዝነው። ሞት አልወድም። አሁንም ያለው ወጣቱ ያሳዝነኛል። ይህ ሁሉ ወጣት በዛን ዘመን ያለቀው ታትኛ እኔ ይገርምሻል፣ ጧት ዋና ሄድ ነበር ባለቤቴ ያስተማረኝና ጧት ዋና ሄዳለሁ። በዛን ጊዜ ማሚ ባለቤትሽ ነው ያስተማረሽ? አዎ ሂልተን ሜምበር ነኝ። 500 ብር በዓመት
ከዛ ጠዋት 12 ሰዓት እዛ ሄጄ ከዋኛው ዋኝቼ ተጣጥቤ ስራ ይገባለሁ። ሂልተንም 2 ብር 3 ብር ጁስ ጠጥቼ ይገባለሁ። ሞልቷል ያኔ 2 ብር ነው። 2 ብር 3 ብር ጁስ ትጠጫለሽ። ኬክ 25 ሳንቲም 50 ሳንቲም ትበያለሽ። ቡና 25 ሳንቲም 10 ሳንቲም ትጠጫለሽ። መንገዱ ሁሉ ምንም እንትን ችግር የለውም። እና እዛ በመሄድበት ጊዜ አንድ ቀን በህይወቴ ዘመን ማረሰው እኔ ካለሁበት ስፍራ ሂልተን እስከምደርስ ድረስ በዛን ሰዓት በጣም ብዙ ወጣቶች ተመተዋል። የለውጡ ጊዜ ነው። በቃ ስለያየሁት ፀጉራቸው እንዲህ ከደም ጋር የሄዱ ወጣቶች ልጆች ወድቀዋል። ደማቸው እንዲህ ደግሞ ወደ ደም እንዲፈስ እንዲህ ወደ መንገድ ነው የሚደረጉትና ደሙ እንዲፈሳል። ወንዶቹ ፀጉራቸውን ተላጭተዋል፣ ወድቀዋል። ካለሁበት እስከ መስቀል አደባባይ ላይ የዛን ቀን ወደ 300 ወጣቶች ናቸው የተመቱት በያለበት። ከዛ አቃተኝ። ወሎ ሰፈር ስደርስ እጄ መሪውን ለቀኩ። ያየኛል ቆሞ፣ ምንድነው ሂጂ እንጂ ምንድነው ያቆመሽ አለኝ። አይ አቃተኝ፣ መኪናዋን መንዳት አቃተኝ አልኩት። እንዳልደግምሽ እዚህ ትሄጃለሽ፣ አፍሽን ይዘሽ ሂጃለሽ። ማልቀስ የለም ምን የለም ተከለከለ። ስራ ቦታ በቃ ሄድኩ። ዋና ቦታ ሄጄ ዝም ብዬ ለካ ሂልተንን ዞሬ ወደ ስራ ገብቻለሁ። ያለሁት በቢጃማ ነው፣ በቱታ ነው። ስራ እንደዛ ሆኜ አልገባም። ያውቃሉ ሁሉ። ዩኒፎርም አለ። ከቤትም ልብሱ ሞልቷል። ምን ችግር አለ ብለሽ ነው 20 ብር ካወጣሽ ኮትና ሱሪ ታሳቢያለሽ። የሚሰራም ከሆነ የምትገዥም ከሆነ 25 ብር 50 ብር ትገዣለሽ። ያኔ ፈረንጆች ናቸው በብዛት ጣሊያን፣ ግሪክ፣ እኔ አርመኖች በጣም የአርቲስቲክ ባለቤቶች እንደ አባቶቼ ናቸው። ከትምህርት ቤት ሲዘጋ እነሱ ጋር ነበር የምሰራው። መጨረሻ ደግሞ ከዛ ስወጣ እዛ በሂሳብ ሰራተኝነት ገብቻለሁ። እነሱ ናቸው የተቀብለው። 7 ዓመት ምናልባት ሰርቻለሁ። በቃ ፈረንጅ ነው የምታየው። ኑሮ ራሱ እንዲህ አይደለም እኮ ፒያሳ እንዴ ሌላ ነው። ምንጣፉ፣ ልብሱ ሞዳኖቫ ተብሎ የጣሊያን ልብስ የጣሊያን ጫማ ነው እንጂ አታደርጊም። ስልጣኔው ያኔም ነበረ። እኛ ደግሞ ካታሎግ ገዝቼ በካታሎግ ነው ማለት ነው። ባለቤቴ እሱን ዘዴ ነገረኝ። ጆ እንዴት ነው ስል ካታሎግ አምጥቶ ይሄንን በዚህ እያየሽ ልብስ ልበሽ፣ ጫማን በዚህ አይነት ብሎ የጣሊያኖችን ካታሎግ በቅርቡ ልጄ ብሎ አስቀምጠዋል። ባለቤትሽ ግን በጣም የሚገርሙ ሰው በጣም ልበሽልኝ እንደዚህ ዘንጪ እንዲያርግ ብሎ ካታሎግ አብልሽ። በዚህ ዘመን ራሱ እኮ አንዳንድ ሰዎች ይቸግራሉ። ደስ የማይላቸው እኮ ሰዎች አሉ። በደንብ ለባብሳ ስትወጣ ራሱ ወዴት ነው የሚላለ። ምን ያምና ነበር መሰለሽ ባለቤቴ ሚስት የባል ምስክር ነች፣ ባል ደግሞ የሚስት ምስክር ነው ይላል። ሚስቱን ጥሩ አድርጎ የሚይዝ ከሆነ በእይታ ይታወቃል። ባለባበሷ አብሯት በማክበር ወንበር ስቦ አስቀምጦ ነው። በእኛ ጊዜ ደግሞ ካፖርት እንለብሳለን። ቆንጆ ካፖርት። ካፖርትሽን አውልቆ ባል ነው ይሰቅለው። ባል ነው አውልቆ የሚሰቅለው። ደግሞ ዘመናዊ አሁን እኮ ዝም ብሎ ይመስላል። እወድሻለሁ ሞልቷል ያኔ። ምናልባት ተኝቼ ወይ ጽፎ ሌዲ እወድሻለሁ በሰላም እንገናኝ። እቺ ጠረጴዛ ላይ ሁልጊዜ ልማደነች አያታለሁ። በጣም ድንቅ ነበረ። ያለ እኮ አይመስልም። የድሮ ሰው በተለይ በቃ ድሮ በኃይለ ሥላሴ ጊዜ ደርግም ሊሆን ይችላል መዋደዱን የሚገልጽ ሰው አለ ብለን እኔም ጨምሮ ብዙዎቻችን የምናስብ አይመስልም። ጀነራላይዝ ነበረ። እወድሻለሁ የሚል ቃል ማሚ ሰምተሽ ነው? እኔ መጀመሪያ የተማርኩት ምን እንደሆነ ታውቂያለሽ? በእጮኝነት 3 ጉልቻ ምሳሌ ነበረው። መጀመሪያ ትዳር በ3 ጉልቻ ነው የሚመሰረተው ይላሉ። አንዱ ፍቅር ነው፣ አንዱ እምነት ነው፣ አንዱ ቅድስና ነው። 3ቱ ሲጋመድ
ያው ሶስቱ ሲጋመድ ነው ትዳር የሚወጣው። ትዳር የሚሆነው ያለዛ አንዱ ዘንበል ካለ ይደፋል፣ ጥሩ አይመጣም፣ ይቃጠላል። ስለዚህ እኩል እጮኛ ደግሞ ብልጥ ነው። ያኔ ይሄኛዎቹ እኮ ብልጦች ናቸው። ወድሻለሁ ስጦታ ገና ሲያቅሽ ጀምሮ ስጦታ አለ። ወድሻለሁ ነው ወንድ ልጅ ይሰጣል። አዎ አሁን እኮ የለም ወድሻለሁ ማለት ትንሽ ይግደረደራሉ ወንዶች ልጆች። ምን ያለስታይ በጣም ነው ማዝነው። አንዱ ጭልፍት መጥቶ ይጨልፈዋል። ሞኝነት እኮ ነው እንጂ እወድሻለሁ ነው እንጂ ጥሩ ከተገኘች በቅድስና የተቀመጠች ልጅ እምነት የገባት ልጅ አግኝቶ እንዴት ነው እግዚአብሔርን ባርኮ መውሰድ ነው እንጂ ቆይ ይላል። አሁን ካልኩሌት ያደርጋል። ያኔ ካልኩሌሽን የለም በእኛ ስራ ማለት የተሻለ ስራ ላገኝ የተሻለ ገንዘብ ቆይኪና ቤትለስ የለም። እግዚአብሔርን አምናችሁ ነበር የምትገቡት ማለት እግዚአብሔርን አምነን የሚገርምሽ እግዚአብሔር እንዴት እንደሚሰማ አሁንም እኮ ያለ አምላክ ነው የምናመልከው። ቲጂዬ እኛንን እንጂ እኮ የራቅ ነው። ዲዛይን አድርጎ እኮ ግሩም አድርጎ ሰርቶናል እኮ። ዲዛይነራችን እኮ ግሩም ጥበበኛ ነው እኮ። እስቲ ምድርን እንዴት እንደሰራ ስታስቢ እንደው ወደ ትዳር እመለስልሻለሁ። አሁን እነ ዩሪ ጋጋሪና ሌሎቹ ጠፈረኞች እኮ ጨረቃ ላይ የሄዱት እኮ እዛ ለምለምና ጥሩ ከሆነ እኛን ጥለው እኮ ለመሄድ ነበር። ግን የእውነት አርምስትሮንግና ዩሪ ጋጋሪ ሲሄዱ ጨረቃ ደግሞ ከኛ ተባበረችና አለት ብቻ ሆና ጠበቀቻቸው። አሁንም ይለዋወጣል እኮ የእግዚአብሔርን ጥበብ አስቢ። ከዛ ብዙም ይዘው መሸከም አልቻሉ። አንዲት ሆነች ድንጋይ ይዘው መጡ። ከኛው ጋር ኖረው ይዋለሁ። ስለዚህ ምድር ሁሉ ጥበብ የተሞላ እግዚአብሔር በጥበብ ነው ሚስትን ሲሰጥ ባል። እኔ ሁለቱንም ነው የምፈልገው፣ ለሁለቱም ነው የምመክረው። ሚስትን ብቻ አይደለም ነው ባልም ብቻ አይደለም። ሁለቱ እንደዛ እንደ ጉልቻ ካልተባበሩ ትዳር አሁንም አይሆንም በዘመናችን። እኛ ደግሞ የምናየው ያንን ነው። ዛሬ ልጆች ተባብረው አገር እንደ ኢትዮጵያ ሀገር እኔ 6 ሀገር ሄጃለሁ። እንደው ያዘለቀ ቃል አድርግብሽና ስመጣ ኤርፖርት መሬቷ ነው መሰማው። በከፋኝ ጊዜ እኮ ሄጄ ያንቺ እጅ ጥቁር ነው አትጠቢኝ ያለችኝ ያለች ሆስፒታል ስሰራ። ስለዚህ አሁን ልጆች አገራቸውን ቢያሳምሩ በጣም ደስ ይለኛል። አዝናለሁ ለጦርነት የሚወጣው ገንዘብ። እኔ ፖለቲከኛ አይደለሁ፣ እኔ እግዚአብሔርን ማመልክ ሴት ነኝ። ግን ወጣት በጣም ያሳዝነኛል። ሁሉ ጊዜ ነው ማለቅሰው። የእናትን ደግሞ አውቀዋለሁ የልጅ ሞት እንዴት እንደሆነ። እናት ልጅን ስትወልድ በሆዷ ተሸከማ የነበረው ስትወልድ እንደገና መልሳ ልቧ ውስጥ ነው የምታረግዘው። ሁልጊዜ ልጇን እንዳረገዘች ነው የምታልፈው እናት። በላ ወይ ጠጣ ወይ አለ ወይ ሞተ ወይ ረሃበ ወይ። እነኛ ወጣቶች ዛሬ በዛኛው እንደዛ ያለቁ፣ የአሁኑ ደግሞ ቢኖሩልን አላለሁ። ስንት ዶክተሮች ነበሩን፣ ስንት ፓይለቶች ነበሩን። አዎ አሁንም አገሪቱንም ያነሱ እኛ እናቶቻቸውን አያቶቻቸውን በቤት ኪራይ ለምንድን ነው የምንጨናነቀው? ቤት ሰርተው የሚያኖሩ አገሪቱን የሚያስከብሩ እኮ ብዙ አተናል። እኔ በጣም ነው ማዝነው። ሁሉም እኔም ያንቺን ሀሳብ ነው የምጋራው። ምንም ትርፍ የለም ከግጭት ከጦርነት የሚተርፍ ምንም ነገር የለም። በደንብ አድርጌ ነው ያንቺን ሀሳብ ማን የሚጋራው። ለዛ ነው ማለት ነው ከሀገር የወጣሽው። እኔ ደዛ ደስ የሚል ህይወት አንድ ምትነኝ ሆነ ማናቷ ያለሽ ፊትሽ ካታሎግ እየስጥልበሺ ነው፣ ዘንጪ ነው፣ እወድሻለሁ አለ። እኔ አሁን እኮ የጎደለ ነገር ራሱ እኮ አጣሁ። የለም በእውነት የለም ለመናገር በቃ በደሞዝ ጊዜ ለእኛ ተይ እባክሽ ድራማ መስሪያ ነው፣ ገንዘብ ይዘነው አንሄድም። እሱ መኪያቶ ከጠጣ እኔንም ወስደው የዛችሁለት መኪያቶ መጠጣት አለብኝ። አዎ ለብቻው የለም ብቻውን አይበላም፣ ሲጋብዙትም እሺ አይልም። እና ልጆቼም አሁን የሚገርምሽ ለሚስቶቻቸው እንደዛ ናቸው። እግዚአብሔር የተመሰገነ ይሁን። የልጅ ስሞታ ሰምቼ አላውቅም። ልጆቼ አባታቸውን ይዘዋል፣
እኔም ለልጆቼ በጣም ጥብቅ ነበርኩ። በደንብ ነው እኔ እንዳደግኩ ነው ልጆቼን ማሳድገው። ቅጣትም አለ ምክርም አለ። ቅጣት እንደ ድሮ አስሮ በርበሬ ማጠን አይደለም። እያሳየሽ እየመከርሽም ትንሽም ሸንቆጥ የእግዚአብሔርም ቃል ይደግፈኛል። ቅጣ ይላል እኮ ባርጩሜ የሚሄድበት መንገድም አሳየው ይላል ገደል እንዳይገባ። አሁን አይሽ ያ የለም። የኔ የትዳር ሁኔታ በጣም ድንቅ ነበረ ያሳለፍኩት። በቃ ሌሊት እሱ ተኝቶ ብድግ ብዬ ፀጉሬን እፈሽናለሁ ለነገ ጧት ይሄ እዚህ ልትሄጂ ነው ወይ የለም ተማምኖ ነው። ያቺ ጉልቻ ትሰራለች። ያቺ እምነት ቅድስና፣ ባልም በቅድስና ነው የሚገኘው፣ ሚስትም በቅድስና ነው የሚገኘው። እግዚአብሔር ይከበራል በመካከል። ያ መጥፋቱ እና በዛን ጊዜ አባቶቻችን የቤተ ክርስቲያን አስተማሪዎቻችን ስላሴ አይደለ ቅድስት ስላሴ አገልጋይ ነበሩ። አቡነ ኤልያስ ነበሩ አስተማሪ አባቴ። እነሱ ሲሰደዱ በቃ ነገሮቻችን ሁሉ ተበላሻች፣ ፈረስ። ቤተ ክርስቲያን ተበላሽ፣ ቸርች ተበላሽ፣ ተዘጋ፣ ብዙ ነገር ተዘጋ። አይዲያሊስት ነው የምትባየው። በቃ አንድ ነገር ቀይ ደብተር ብለሽ ነበር ቅድም ስናወራ አለች ይመስለኛል። ምንም መቀበል አለብሽ። አዎ ግድ ነው። እኔ ስደት የሄድኩት ወረቀቱን ተቀበይ፣ ደሞዝ ጥሩ ነበር የማገኘው። አንቺ እዚህ መስሪያ ቤት እየሰራሽ እኛ ጋር ግቢ አሉ። እኔ ደግሞ መግባት አልችልም። ምን ነበር የሚጠበቅብሽ እዛ ስትገቢ? በቃ ማድረግ ያለብሽ እነሱ ውስጥ ገብተሽ በቃ ኢሰፓ የሚባለው ያው በዛን ጊዜ የነበረ እንትን ነው፣ ፓርቲ ነው። እዛ ውስጥ ትገቢያለሽ፣ አባል ነሽ። እዛ ከገባሽ ደግሞ ብዙዎች አማኞች አሉ እኮ እዛም ውስጥ በግዴታ የሚሰሩ አሉ፣ አሁንም በህይወት ያሉ አሉ። ግን እኔ ደግሞ አልተዋጠልኝም። እኔ ፊት ለፊት እናገራለሁ። ስብሰባ ሰው ዝንጀሮ ነው ካለ አለ እኔ ዝንጀሮ አይደለሁም። እኔ ጌታ እኔ እግዚአብሔር በአምሳሉ ነው የሰራኝ። ዲዛይነር ሁሉ ያጠፋብኝ። እንዴት ከበአራት እግር ከሚሄድ ጋር እኔ ደግሞ መቀበላቃት አለርጂክ ሆንኩ። ስብሰባ ሲሉ አልገባም። ውጭ ይባላለሁ። ካላመን ውጭ እወጣለሁ፣ ውጭ ቆማለሁ። ስመለስ ለካ ብላክ ሊስት ውስጥ ያስገቡኛል። ከዛ መጨረሻ በቃ እንዲገደል ሁሉ ተወሰነ። ትእዛዝ ወጣብኝ። ሰማሁ። ደግሞም ጊዜው መጥፎ ነው። ባልን ገሎ ሚስትንም መውሰድ አለ ያኔ እና ከወደደ እንደዛ ነው ስለሚያደርግ ባል ገሎ ሚስትን ለጋብቻ መውሰድ ይወስዳል። በቃ ተቀየረ ማለት ነው። አሁን የነገርሽኝ ይሄ መከባበሩ፣ ስርዓቱ ቀደም ሲል ስታወሪኝ የነበር ሽፍት አረገ። የእምነት የሃይማኖት የባህል ቫሊዩ ሲጠፋ ወይንም ሲሰረዝ አንዴ አሁን እንደዛ ነው የተሰማኝ። አንዴ ሽፍት አረገ። አሁን ዳሽ በጣም ተከባብረሽ ነው፣ ሚዜሽ እንደ ታላቅ ወንድም ነው፣ ጎረቤትሽ እንደ አባት ነው። ያ ነገር በአንዴ ተቀየረ። እኔ ዱላ ተመችቼም አላውቅም። ባለቤቴ በእውነት ሌሊት እንኳ ቢንቢ እንድትበላኝ አይፈልግም። እንኳን ሊመጣኝ እንግዲህ ብዙ ባሎች ደግሞ እንደዚህ ነበሩ። እኔ ግን አይገርምሽም? አሁን ሌሎችም ሰዎች ሊጋሩ ይችላሉ። ኃይለኛ እንደውም ይመስለኛል የድሮ ሰው። አሁን ያለው እንደውም ትምህርት ለቀቅ እያለ የመጣ ይመስላል። ተሻውደናል ማለት ነው። ተሳስተናል። ግድያ የለም ያኔ ሚስቱን አይገለም። ሚስቱ አይገለም። ከመታም ራሱ ክሶ ነው፣ ወርቅስ ክሶ ነው የሚታረቀው። አሉ አባቶች ይፈራሉ እኮ። እገዝትሃለሁ ከተባለ ይቆማል እና መምታቱን ያቆማል። አይነካም። የዛን ጊዜ ብዙም ዱላ የለም፣ ገጠር ምናምን እንደዚህ እንጂ እዚህ ከተማ ውስጥ እኔ ዱላ ብዙ የለም ብዙ። እንደው በዚሁም ቅድም ስናወራ ስለነበረ ነው እና የጓደኛችን ከባሏ ጋር ጣልታ ብትወጣ ባህሏን ሄደን ያለ የሚገርምሽ እኔ የጦርዬ ባለቤት በጣም ቆንጆ ነው እና ጓደኞች 25 ዓመት ከኖርን በኋላ ከጓደኛዬ ጋር
ተሰብስበን ስንሰራ እንደው እኮ ጋሽ መኮንን ጥርሱ ቆንጆ ነው ምናምን አለ። እንዴ ቆንጆ ነው እንዲ ያልኩ። ይሄን ያህል ስትኖሪ ጥርሱ ናት እኔ የሱ ጥርስ ምን ያደርግልኛል? እኔ ጓደኛዬን ጥርስ ነው ማየው አለ። የሰው ባል አይታይ። ቀለበት አድርጎ በተለይ ወንዱም አይጠይቅም። የሚገርምሽ ቀለበት ክቡር ነው እኮ ቀለበት አጥር እኮ ነው። መውጫው እንዲህ ነው እንጂ ወደዚህ እኮ አይወጣም ቀለበት አይደል? ከገባሽ ማትወጭበት ማለት ነው። ወደዚህ ወደ ታች የሚደረገው መውጣት የለም። ጋብቻ በሩ አንድ ነው። በቃል ኪዳን ነው። እግዚአብሔር አዳምና ሔዋንን በሬ ሳይጣል ጠላ ሳይጠመቅ ዘፈን ሳይዘፈን ሁለቱን እኮ ከፈጠረ በኋላ ያጋባው ኤደን ገነት ውስጥ ነው። ቃል እኮ ነው የሰጣቸው። ብዙ ተባዙ ምድርን ሙሏት። ደስ አይልም? አዳም ደግሞ ቀና ብሎ ሲያይ እንዲህ ቆንጆ ነው አደነቀ እኮ። አሁን እኮ አድናቆት ማጣትም ከዛን ጊዜ እኮ የጀመረ አድናቆት ደስ እንደሚል አድነቅም። አሁን አንዳንድ ሰው ወይ ሚስትህ ቆንጆ ነው ትሁን ብቻ ይላል። ያ ደግሞ ይመታት አይደል ሊል ይችላል። ሚስትህ ቆንጆ ናት ሲባል አይፈልግም አይደል ብሎ ሁሉ ሊያጠይ ናት እንጂ ጥሩ ነበር ይላል። ቀይ ብትሆን ይላል ወይም ጠይም ብትሆን ይላል። ያ ደግሞ ሴት ልጅ ጆሮዋ ልቧ ጆሮዋ ላይ ነው። በጣም ነው የምትሰማው፣ ቶሎ ነው የምትይዘው። በአንድ ልቧ ውስጥ ከገባ ያ ነገር አይረሳም። ለካ አይወደኝም። የሁሉ ማሰሪያ ፍቅር ነው። ፍቅር በቃ እግዚአብሔር ፍቅር ነው ካል ምን አለ ሌላ ከሱ በላይ? አዳምና ሔዋን እንደታዘዙት ያው ቢበድሉም ሊቅር የአዳምና ሔዋን እኮ በደል ከሰማይ አወረደ። ክርስቶስን ከሰማይ ወርዶ ከቅድስት ድንግል ማርያም ተወልዶ ለእኛ መስዋዕት፣ ለእኔ ለአንቺ፣ ለእነኚህ ለልጆቼ ሁሉ በፀሐይ ጠራራ ፀሐይ ራቁቱን መስቀሉን አይቼዋል፣ ቦታውን አይቼዋል። ያሳዝናል። ያሳለፈው ያሳዝናል። ያንን ስታይ ይዘገንንሻል። ለፍቅር ሚስት ለባሏ ትሞታለች፣ ሚስትም ባልም ለሚስቱ ይሞታል። ለምን? ያ ከዛ ይዘነው የመጣ ነው ፍቅር ነው። ከአዳምና ሔዋን ወደዳት፣ አያትና ዋው አለ እኔን የምትመስላል ከአጥንቴ ትብቼ አጥንቷ እኔን የሚመስል ምሳሌ ሆነች እኮ። ከአጥንት ከጎኑ ነው፣ ጎኑ ሆና እኮ እንድትረዳው ነው ከጎኑ የወጣችው። ደስ አይልም? ደስ ይላል። ራቦ ወይ ጠማ ወይ። አሁን ጥሩ ባሎች እኔ ሳይ ሚስቶቻቸውን ነው ማየው፣ ያደንቃሉ። በቃ ይሄ በደንብ የተያዘ ባል ነው። ይታወቃል። ኧረ ይታወቃል። እኔ በአይን ነው የማውቀው። በአይነት ሀገሮች እስቲ እንደው ንገሪኝ፣ በደንብ የተያዘ ባል እንዴ? ኧረ በደንብ ምንድን ነው እንደው ምልክቱ? በጣም ልብሱ ታጥቦለት እኔ ኪችን አስገብታ ሚስት እንደው እና ወጥ ስራ እና ቡና አፍላ እንድትለው አልፈልግም። ኧረ እኔ በጣም አዝናለሁ። እኔ አድርጌውም አላውቅም። ባለቤቴ እንዲህ ኪችኑን አያይም፣ በጣም አይወድም። እሱ እንትን ሰው ነው ያነባል፣ ሌላ የወንድ እንትን እንጂ እኔ ገብቶ እዛ ጠላሽ እንደው እንትን እንድነካካው አልፈልግም። ጽድት አድርጋ ቆንጆ ምግብ አብልታ ጠዋት ቁርሱን ይበላል። ኩርፊያ የለም። ኩርፊያ እኮ ኃጢአት ነው። የእግዚአብሔር ቃል እኮ ኩርፊያን ኃጢአት ነው የሚለው። እሱ ደግሞ እዛ ምናልባት ካለቃው ጋር ተጣልቶ ሲመጣ እኔ ደግሞ ፊቴን እንደዛ አድርጌ ስጠብቀው በጣም እኔ ወደ እጅ ነው የምጠብቀው ባሌን ጎዝጉዤ ቡና አድርጌ ጣኑን ምን ቤቱን እንዴት ደስ እንደሚል። አዎ አንዳንዴ አበባ በተን እናደርጋለሁ ለለውጥ ዴኮሬሽን ደስ ይለዋል። በቃ ለብሶ አብሮ እሱም ደግሞ ሚስቲቱን ስታይ እሱ ቆንጆ ለብሶ ጫማው ግሩማ ጫማ አድርጎ እሷ ትኩስ ብላ ስታይ እሱን ነው የምታየው። እኔ እሱን ነው የማየው። በቃ የተጎዳችን ሚስት አውቃታለሁ፣ አውቃለሁ። ፊቷ ላይ ይጣልጣል፣ ልብሷም ጎስቆል፣ ጫማውም እንደነገሩ ኮንፊውዝድ ትሆናለች። በቃ ግራ የገባት ሴት ትሆናለች። ያቺ ደግሞ እናት ናት፣ ንጉሥ የወለደች ሴት እኮ ልትከበር እኮ የሚገባት ናት። እንዲህ ከሰማይ ደግሞ እኮ የተመረጠች ነች። ቅድስት እንደ ድንግል ማርያም እንደተመረጠችው ሴት እኮ
በቃ በምሳሌ እንደዛ ነው መከበር ያለባት። ተመረጠች። እግዚአብሔር የመረጣት ሴት ባትኖር ዘር አለ፣ ወንድ ባይኖር ዘር አለ። ሁለቱ ተጠባብቀው ገበሬ ዘር እንደሚያስቀምጥ በክብር እሱ አክብሮ ሊያስቀምጣት ይገባል። አክሊሉ ናት፣ ከጎኑ ረዳቱ ናት። ሲበርደው የምታሞቀው፣ ሲርበው የምታጎርሰው ናት። እስቲ የድሮቹን አስቢያቸው። ጀርባቸው ላይ ልጅ ተሸክመው ስንቁን እዚህ ተሸክመው ሲያርስ ሲውል እዛ ሄደው እጁ ጭቃ ከሆነ አጉርሰው ሲመጣ ውሃ ሙቀው ምን ብለው ያ ሁሉ መከራ የሚያሳልፉት ሴት ክቡር ናት፣ እናት ናት፣ ምድር ናት፣ ሰፊ ናት። ሴት ተሸክማ በጀርባዋ ንጉሱን ተሸክማ አሳድጋለች፣ መሐንዲሱን ተሸክማ አሳድጋለች፣ አስተማሪውን ተሸክማ በአንቀልባ አሳድጋለች። ያቺ እናት መገደል የለባትም። አንድ እናት ስትሞት ብዙ ዘር ውስጥ ካለ የአንድን ይዛ ነው የምትሄደው። ብዙ ዘር መቃብር ውስጥ ነው። ሴት ልጆች ያለ ክብር በየሜዳው እያረገዙ ክብራቸውን አጥተው የሚያስወርዱት በየሆስፒታሉ ብዙ ወንዶችና ሴቶች ሕፃናቶች ደም ይጮሃል። አገር እንዴት ነው የምትባረከው? ቲጂዬ አገር ቅድስና ትፈልጋለች። ቅድስና ግድ ነው። እግዚአብሔር ቅድስናን የሚወድ አምላክ ነው። ባልን ለሚስቱ መቀደስ አለበት። ሚልክያስ 1 ብታነቢ ሚስቱን የዋሸ ይላል ይሞታል። ይሙት። ማጭበርበር ማታለል የለበትም። ውደዳት ይላል። ሴት ደካማ ናት ያለው እኮ እግዚአብሔር በቃሉ አቅም የላትም አይደለም። ይሄን ሁሉ ስታዘጋጅ ትደክማለች። በወር አበባ ትደክማለች። በመውለድ በእርግዝና ጊዜ አሁን ገና በመጀመሪያ 4 ወር ጽንስ ካለ ባሏን ትጠላለች፣ ወይ ልብስ ትጠላለች፣ ምግብ ያስጠላታል፣ ብዙ ነገር ትሆናለች፣ ይደክማታል፣ ትበሳጫለች። ያኔ ባል ምን ሊል ነው? ውጭ አይተሽ ነው ይላል። ባህሪዋን አላወቀም። እግዚአብሔር ያንን ሁሉ ደመረና የወር አበባ በሚቆም ጊዜ ያለው መከራ ያንን ሁሉ አንድ ላይ ደመራና እባክህን አዳም እዘንላት፣ ሴት ደካማ ናት ነው እንጂ ጉልበት የላትም አይደለም። ጉልበትማ ተንጠላጥዬም ይሄንን አሁን ዲኮር ማድረግ ይችላል፣ ወንበር ላይ ቆሜ ወንዱም ካደረገ። ግን ሌላውን ጥበብ ሴቶች ጥበበኞች፣ ባል አስከባሪዎች፣ አገር አስከባሪዎች፣ ቤተ ክርስቲያን አስከባሪዎች፣ ምሳሌዎች፣ ዘውዶች፣ ቀኝ እጆች ናቸው። ሴቶች አይገደሉም። ያሳዘነኛል። ወጣት ሲሞት ብዙ ዘር ውስጡ ይዞ ነው የሚወድቅ። ምናልባት 4 ልጅ ሊወለድለት ይችል ይሆናል። መሪ ሊወልድ ይችላል። መሐንዲስ፣ ዶክተር፣ ብዙ ነገር። እነኛ ሁሉ አብረውት ነው የሚሞቱት። ለምን ብለሽ ጥያቄ ስትጠይቂ መልስ ይጠፋል። እኔ ሌሊት እንቅልፍ ይነሳኛል ይሄን ሳስብ። ይሄ ሁላችንም ማሰብ ያለብን የቤት ስራ ብዬ ነው ማሚ ማስበው። የሆነ ነገር እንደው በዚህ ወድ መልስሽና ጓደኛችሁ ከባሏ ተጣልታ ስትወጣ ይህ የምጠይቅሽ ለምንድን ነው? አሁን በአሁኑ ጊዜ ጸብ የደቦ ነው። በነገርሽ አሁን እኔ በጓደኞቼ ጋር ሆኜ እኔ ጓደኛዬ ውስጥ አንዷ ባሏ በጣም በደላት ቢባል እሷ ከቤት ብትወጣ ሁላችንም ነን የምንዘጋው። በነገርሽ ላይ እናቆርበዋለን በደንብ አድርገን። ባልና ሚስትን ቢጣላ ሚስት ስትወጣ የሚስት ቤተሰቦች ያኮርፋሉ፣ ባልም ያኮር አንድ ላይ ነው። ከተሳሳትኩኝ እንግዲህ ጥሩ አሉ ኒውትራል የሆኑ ሰዎች አሉ። ግን እኔ እንግዲህ የሚያጋጥመኝ እንደዛ ስለሆነ ነው። እና በእናንተ ጊዜ ደግሞ በጣም የተለየ ነው። እንደው ከአንቺ ይሰማኝ ነገር ነው በጣም ስለገረመኝ ነው። በዛን ጊዜ እኮ አድመኝነት ራሱ እኮ ኃጢአት ነው። የእግዚአብሔር ቃል ይከለክላል እኮ አድመኝነት። ጓደኛ ከጓደኛ ሲጣላ የኔ ልጅ መደረብ የለባትም፣ ነውር ነው። አድመኝነት ኃጢአት ነው። ጓደኛዬ ተጣልታ በአጋጣሚ ከወጣች አኩርፋ ባሏን እኛንን አንከብክበን የምንይዘው። እንደውም ቤት ገብተን ዕቃ አጥበን ልብሱን አጥበንለት ምግብ ሰርተን አስቀምጠንለት ቤቱን ቆልፈን ቁልፍ ይዘን እንሄዳለን። እንዳይጎዳ ብላ እንዳይጎዳ ባሏ እንዳይጎዳ። እሷ ግን ተበደልኩ ብላ እኮ ከቤት ወጣለች። ጓደኝነቱ ደግሞ ለእናንተ ለእኛ ግን እኩል ነው የምንወደው። ባልየውም እንደ ወንድማችን ነው የምናየው እኛ።
ይሄ የሚገርምሽ እኮ ነው። የለም እኮ ይሄ ምንድን ነው የምትነግሪኝ? ግን ገርሞኛል በጣም። አመልሰን አስታርቀን እንሄዳለን። ቤተ ክርስቲያን አባቶችን እንጠራለን፣ ወንድሞች፣ አጎቶች፣ አያቶችን ጠርተን ሰብስበን አስታርቀን በግ አንድ 12 ብር ወይም 18 ብር ቆንጆ በግ ገዝተን ጠባብሰን፣ ሙክትም ከፈለግን 80 ብር እንገዛለን። ሾላ ሄደን በጉን በግ ትገዛላችሁ ለማስታረቅ? እሺ ጠጣሽ አስታርቀን ለእኛ ሰርግና ምላሽ ነው። እንደው መጣላታቸው ደስ ይለናል ለመብላት ተሳስቀን አሉ። አሁንም ጓደኞቼ አብረን የድሮ ጎረቤቶች ጓደኛሞች አሁንም አለን፣ በህይወት ያሉን አለን። እንደዚህ ነው ጋብዛችኋለሁ። በደንብ ጨዋታ ከነሱ መስማት ያጣነው ነገር ስለሆነ አንዱ ሶሻል ቫልዩ አተናል ብዬ ማለት እኔ ደግሞ መካከላቸው ኃይለኛ አክተረስን የነበርኩ ለነሱ በቃ ስቄ ተጫውቼ ቡና አፍልቼ ምን ብዬ በልተን ጠጥተን እንኳ ተጣላችሁ በላን ብለን ተሳስቀን አሳስመን ወደ ቤታችን ነው። በቃ ጸብ የለም፣ ቂም የለም፣ አድመኝነት አድመኝነት ኃጢአት የለም። አሁን እንግዲህ ሚስቱ የለችም፣ የሚበላው የለውም፣ የሚጠጣው የለውም ብላችሁ ገብታችሁ እሷን ተክታችሁ ሰርታችሁ አጸዳድታችሁ ትወጣላችሁ። እንወጣለን፣ አይቸገርም፣ አይታዘበንም። አሁን እኛ ምንድን ነው የምናስበው? ከታረቁ በኋላ እንዴት ሄደን ነው እሱን አይኑን የምናይ? ከእሷ ጋር ከወጣን በኋላ ባልና ሚስት እኮ ውሸት ነው ጸባቸው። ኧረ በባልና ሚስት መካከል የሚገባ ሰው በጣም መጠንቀቅ አለበት ቲጂዬ። ጸቡ የውሸት ነው። ይታረቃሉ? ኧረ ይታረቃሉ። አንቺ ተጣልተሽ ስለነሱ እነሱ ዞረው ደግሞ አንቺን ያሳፍራሉ። ከዚህ ሁሉ ከሁለቱም ጋር መስማማት አብረን በልተን ጠጥተን ስቀን አስታርቀን ወደ ቤታችን። ከዛ ደግሞ እንዴት ናችሁ ይባላል። አዎ እሱም በቃ አብረን ጥርጣሬ የለም። እኔ ጓደኛ ይገርምሻል ወደፊት አለች። አሁንም ድግስ አለ፣ ይደገሳል በየጊዜው። ድግስ ሰበብ ፈልገን ነው የምንደግሰው ለመብላት እና የትልቅ እንትን ብርዝ ሰርታ የደረሰ ብርዝ ነው። ዶሮ ተሰርቶ እኔ ደግሞ ቅቤ ወድ ነበር ልጅ በጣም ወጣቱኝ እና ሳይ የጓደኛዬን ባል አንተ አበባው እያልኩ ወይ ዛሬ መብላት አለብን ሌሊት እንሰራለን ብለን እንዳትተኛ አልኩት። የጓደኛዬን ባል ማለት ነው። እሺ ያለ እሷ ተኛች ገብታ። እኛ እስከ 9 ሰዓት ድረስ ፍታውን ስንበላ ብርዙንም ስንጠጣ ጠዋት ነጋብን። በቃ ስትነሳ አረ እንደው አፈር ያስበላችሁ ጨርሳችሁ ታደራችሁ። ግን በአሁኑ ቢሆንስ አብረው አደሩ። የለም እኛ ጋር ወንድምሽ ነው፣ የጓደኛ ባል ወንድም ነው፣ የጓደኛ ሚስት እህት ናት። ተይው አብሮ አንድ እንደ ከባድ እኮ ነው፣ ቃል ኪዳን እኮ ነው። አብሮ በልቶ ጠጥቶ እንዴት ነው ሚስቱን የሚያገባው? እንዴት ነው የእሱን ሚስት የሚወስድበት? እንዴት ነው ባሏን የምትወስደው? አብራ በልታ ጠጥታ ሚስጥር አውርታ። በዝምድና ደግሞ እስከ 7 ቤት ክልክል ነው። አዎ ክርስትናም እንደዛው ነው፣ ሚዜም እንደዛው እንትኑ ይቀንሳል ይበዛል እንጂ ወዲያ አይጋባም። ቅርብ እስከ 3 ቤት ክርስትና ይከለከላል። ወንድም ነው፣ እህት ነው፣ ቤተሰብ ነው። እኔ ልጄ ላንቺ በማርና ወተት አድርጌ ያውልሽ ቃል ኪዳን ልጅ አድርጌ ለንሽና ንስሐ አባት ይሄንን ይዘው ይባርካሉ። ከዛሬ ጀምሮ ቃሉ የደረሰኝ ልጄ ናት ብለሽ ትቀበያለሽ። ልጅሽ ነች፣ በቃ እንደ ልጅ ነው፣ ልጅሽ ነች። ለልጆቼ የማደርገውን ሁሉ አደርጋለሁ። ከልጄ አለ ከልጆቼ አለይም ብለሽ ነው የምትወስጂው። በእግዚአብሔር ፊት ቃል ኪዳን ገብተሽ ያችን አትለይም። አሁን እኮ ክርስትና እኮ አንዳንዴ ወዳጅነት ማጠናከሪያ፣ አንዳንዴ እንዳይቀየሙ ሰጣቸው ሁሉ አለ እኮ። አንዳንዴ ደግሞ ማሚ ምን እንደምንሰጣቸው ራሱ አናውቅም። በትክክል ያ ሰው ክርስትና ራሱ ገብቶታል ብለሽ ብትጠይቂ ምናልባት እንግዲህ ብዙ ክርስትናው የሃይማኖቱ እውቀት ሳይኖረው እንደየእምነቱ እንደዚህ መሰጣጠት ስርዓት አለ ብዬ አስባለሁ። እናደርጋለን። ግን እናንተ ጊዜ አሁን የገባ
እንደ ልጅ ነው። እንደ ልጅ አቶ ከወሰደ በቃ እንደ ልጅ ነው። ወንዱም ወንድም ነው። የለም ከአስተማሪ ጋር እንኳን ቆሞ ማውራት የለም እኮ አስተማሪ አባት ነው። በእኛ አባት ነው። ፈርተን ነው ስንስላክ እንኳ አስተማሪ ካየን ወደ ጫካ ነው የምንገባው። እንደው አጉል ስንጫወት ካየን እና ያ እድሜ አይጨምርም። በጣም የቱ ጋር ነው እሳት ነው እያልኩ ነው የሰማሁሽ ማለት ነው። አሁን የቱ ጋር ነው መንገዱን ስተን ወደ ሌላ መንገድ ይሄድ ነው። በጣም ተሄደ። አሁን ደግሞ ተሄደ። በጣም መልስ አለበት ህዝብ። ተስፋ አለን ብለሽ ታስቢያለሽ? ማሚ ምን አይነት ተስፋ ይታይሽ? በእግዚአብሔር ላይ ተስፋ አደርጋለሁ። እሱ ፍጥረቱን አይተውምና እኛ እናቶች መለመን አለብን። ዛሬ ለእርስት ለቤት ለምናምን አይደለም የሆነበት ቦታ ተቀምጬ ትውልዱ ድኖ አይቼ በማግስቱ ብሄድ ደስ ይለኛል። ያ ሳይሆንም እግዚአብሔርን መለምነው ከእንግዲህ በኋላ ይሄን አንጬ ይሄንን መኪና ገዝቼ አይደለም እኔ አይቼዋለሁ ሁሉ ነው እምለምነው። አገሬ እንደ ድሮ ስደት ቀርቶ ይሄ በባህር የሚበላው ወጣት ቀርቶ አገሩን አሳምሮ እንቁጣጣሽ ሲያከብ አንድ ልጅ እኮ ሲሰደድ አንድ ልጅ ውስጡን የምታይበት ቢኖር ብዙ ትዝታዎቹን የሀገሩን ትዝታዎች ይዞ ነው እኮ የሚሄደው። እንቁጣጣሹ፣ መስቀሉ፣ ጥምቀቱ፣ ፋሲካው ይሄ ሁሉ በህልም ነው የሚያየው እንጂ እዛ የሚያይበት ሀገር አይደለም የሚሄደው። ኢትዮጵያ ደግሞ ሱስ ነች። ብዙ ሱስ አለብን። እኔ አልወድም እንደው ከልክሉኝ እላለሁኝ። በእውነት ኤምባሲ ሲሄድ እንደው በቃ አንሰጥም ሲሉኝ እግዚአብሔር ይስጣችሁ ብዬ ነው የማወጣው። እንኳን አልሰጣችሁኝ አይቼዋለሁ። እኔ አንድ አባት ዲቪ ደርሶኝ ከለከሉኝ። እኔ አትሄጂም ሲሉኝ እሳቸውም ሲከለከሉ ወደቁ። ብድግ አደረኩና ምን መሆኑ ነው ለዛ ሀገር ለውጭ? ኧረ ስለ እግዚአብሔር አገራችን ትበልጣለች በሉ ይነሱ ብዬ ሰው እንዳይስቁበት ብዬ አንስቼ ጠራርጌ ቁጭ አድርጌያቸዋለሁ። ለዚህ የሚፈሰው ብር ለመሄድ ለሀገር እነሱ ደሞዛቸውን ከኛ ነው የምንሄድበትን የምንከፍለውን አስቢው። እንደው በዚህ ወደ ስደትሽ እንግባ። ማሚ በጣም ደስ ከሚል ህይወት ወጣሽ። ፈራሽ ብዙ ወጣት ሲገደል፣ በተለይ እዛ ሂልተን ሆቴል አካባቢ ያየሻቸው መንዳት እስኪያቅትሽ ድረስ ብዙ አስከሬን ብዙ ወጣቶች መትረፍ ስለነበረብሽ እኔም ዛቻ ስለነበረብኝ ወጣሽ። ወደ ውጭ ሄድሽ። ከመውጣቴ በፊት ይገርምሻል ታመምኩ። እኔ 6 ሰዓት ሞቼ ነው የተነሳሁት። የዳንኩት ልልሽ እችላለሁ። ያኔ ጭንቀት አለ። ፖሊስ ሆስፒታል ገብቼ ኦፕሬሽን አደረግኩ። ያኔ መሳሪያውን ብዙ እንትን ጎበዝ ዶክተር ነበር። ዶክተር በፈቃዱ ይባላል። ፖሊስ ሆስፒታል ህይወቱን ለሰው የሚሰጥ ዶክተር ነበር። ዶክተር እንደ በጣም የሚገርምሽ ነው። ዶክተር ካነሳው ነግርሻለሁ። እና ኦፕሬሽን አደረገኝ 6 ሰዓት የፈጀ ማለት ነው። ከዛ አልነቃ አልኩት። አልነቃ ስለው ሆስፒታል 3 ሆስፒታል ኃላፊዎች መጥተው ፈረሙ። የለችም በቃ ሽስደድ ሞታለች ብለው ፈረሙ። ነገ ሌላ ቦታ ነበርኩ። እሱ ሌላ ታሪክ ነው። ተመልሼ 6 ሰዓት ከቆዩ በኋላ ነቃው። ሳጥን ተገዝቷል። ሌላ 100 አለቃ ኦጋዴን ውስጥ ተመቶ ኦፕሬሽን አድርጎ ነበረ። እኔ ዳንኩ። የኔ ሳጥን ለሱ ተሰጠና ተቀበረ። የዛሬ 40 ዓመት የኔ ሳጥን ተቀብሯል። እኔ ግን ይኸውልሻለሁ እግዚአብሔር ትልቅ ነው እውነት። በቃ መሞት ከሆነ በክብሩ ሰደኝ ነው ያልኩት፣ ግን አቆየኝ። እኔ አላቅም። ከዛ ወዲህም ብዙ እንዲህ ዝም ብዬ እነኝህን 29216 ቀናት እንዲሁ ያለፈው ይመስልሻል? ፊቴ ወስዶ ስታይ እምነት አለ። እኔ አምናለሁ በእግዚአብሔር እምነት አለኝ። የትም ቦታ ብሄድ እንደማይተወኝ ማምናምን ሰው ነኝ። እምነት ካለው ተራራውን ይነዳል እኮ እና ሄድኩ። ከዛ ድኜ
አላስቀምጥ ሲሉኝ በቃ እዛ ውስጥ ካልገባሽ ተባለ። ተቀበልኩ። እንትን ስገባ ቢሮዬ ቀይ ደብተር ቁጭ ብሏል። እቺ ቀይ ደብተር ማሚ አንተንሽ ምንድናት? መታወቂያሽ ነች። መታወቂያ ነች። ቀይ ደብተር ናት። የቀይ ደብተር ነች። ከዛ እሷን ሳይ ተንበረከኩ። ጌታ ሆይ ውሰደኝ እባክህ። ይሄንን ተቀብዬ እግዚአብሔር የለም አይዲያሊስት ነሽ ተብዬ በሞት ይሻለኛል። በቃ አንድ ነገር አሰብኩና አነሳሁት። በቃ አገሬ እንደማልኖር ያኔ ቆረጡና አንስቼ ወስጄ ታች ጭስ ቤት ከሰል ጆንያ ውስጥ አስገብቼ ያሳደርኩ ኃጢአት እንዳይሆንብኝ በከመኝታ ቤትሽ ላለማስገባት እንደው ተካታት መሰለችሽ። ከዛ በኋላ ለባለቤቴም በቃ እንደሚገሉኝ ይሄ እሳቱ ነው፣ በስብሰባ ሰላም አልሰጥም፣ ብዙ ፖይንት ተይዞብኛል፣ ብዙ ነገር አለና በቃ አንቺ ብትተርፍ ይሻላል፣ አንድ ሰው ይትረፋል። እና እኔን ላከ። ሄድኩ። የሄድኩበትም ትንሽ ደስ አላለኝም። ከባድ ነው ስደት፣ ከባድ ነው። ሴት እዛ እናት እዛ መቼም ምን ማለት የሰው ፊት የለም። ሰው ቤት ስትሄጂ ምናልባት 3 ቀን 2 ቀን ካስተናገዱሽ በጣም ትልቅ ነገር ነው። ተነስተሽ በስኮት ላይ እነዛ የሰሩትን ፎቅና እንትን ነው የምታየው፣ ሌላ ነገር የለም። እና በጣም ግራ የሚገባ ነው። ጠዋት ስነሳ ያየሁት ሰማዩ እንደ ናስ ሆነብኝ፣ ምድሩ አልወሎ ሆነብኝ። ያ የለመድኩት መኪና የለም፣ በባል ላይ መንቀባረር የለም። እሰው ቤት ነሽ፣ መሶብሽም ትዝ ይልሻል። ደግሞ ቡና ወዳለው ተደርድሮ ፊቴ ይመጣል። ያንን ሁሉ ማድረግ አይቻልም። በዛው ትግል ላይ ያለው ትምህርት ጀመርኩ። ስራ አላሉኝ። ስራ በጣም ጥሩ ስራ እናስገባሻለን አሉ ጎረቤቶቹ። ከዚህ ሲኬድ የሚገባበት እሺ ብዬ በጣም ቆንጆ ቆንጆ ልብስ ይዤ ሄጃለሁ። ይሄ የሆስተሶች ልብስ ወድ ነበረና ለብሼ ኮቱን ምኑን ለብሼ ሂል አድርጌ የተባልኩበት ሲሄድ ከጓሮ ሴቶች ድምፅ ሰማል። ካላ ካላ እያሉ ይጮኻሉ። ካላ ማለት በዕብራይስጥ ሙሽራ ማለት ነው። ገባሁ። ፕሮፌሰር ናት ሴት። ገባሁ። ቁጭ በያለች በትህትና ተቀበለች። አምጦላት የስራ ይሄ አይሆንም ለዚህ ስራ ስራሽንም አላወቅኩም። በቃ እኔ ቢሮ ልገባ ነው፣ ጥሩ ስራ ተገኝቷል ብለውኛል፣ ልገባ ነው። የሆነ ባልዲ ሂዱ አምጦላት የስራ ልብስም ተቀይር ሲሉ የተቆረፈደ ልብስ ይሄ ቀለም ነካካው በባልዲ ይሄ ደግሞ ምናምን ማጽጃው ምኑን ሁሉ መጣ። ምንድን ነው ግራ ገባኝ። በቃ ይሄንን ቀየሬ ያልኳት ፕሮፌሰር ይቅርታ እቤት እሄዳለሁ አመሰግናለሁ ነው አለችኝ። አዎ አትሰሪም አለችኝ። እዚህ ሀገር ግን እንደዚሁ ዝም ብለሽ ምን ነበር የምትሰሪው አለችኝ። እንደዚህ ቢሮ ነበረኝ እንዴ ነው የምሰራው። እንዲህ ነበር ልትሰሪ የመጣሽው አለችኝ። አዎ እሺ አንድ ነገር ግን ተፈቅጂልኛለሽ አለች። አዎ እኔ ላሳይ እኔ ጋራ ዛሬ ልትውይ ትችያለሽ አለች። አዎ እላለሁ ግን ልብሴን አለው ይሄን አለብስም አልኩት። እሺ አለች። ፊቴ ጋውኗን በጣም አንቺ የለበሽው የሚመስል ነጭ አወለቀች። ያናደገች ጫማዋን ቀየረችና ተነሳች። እናቶች የሚተኙበት መኝታ ነው። ወደ 25 መኝታ ነው። ጽዳቱ ሆኗል። ገባችበት። በቃ በ2 ሰዓት ሳይሆን ጨራረሰችና ጋውኗን ልቅ ሰረግ እያሳየችኝ ነው። አወለቀች። ጓንቷን አወለቀች። ምን አለችና ያንን ጓን እንትን ለበሰችና አሁን ምን ይመስልሻል አለች። ግን አሁን አንቺ የምትመስዪው ልንገርሽ ልብስሽን እንዲህ ሆኖ የለም አለች። እንደኔ መሆን ከፈለግሽ እኔ አሁን የሰራሁትን መስራት አለብሽ ላይ ተመታው። በቃ ቀጥላ ቪዚት ስትወጣ ይዘን ጋር ሄደች። ይሄ በ6 ጦርነት እንትን ቀን ጦርነት የተመቱ ፕሮፌሰሮች ዶክተሮች ምናምን ግማሹ አእምሮ ተነክቷል፣ ግማሹ እጅ የለም እያዞረች አየሽው
እነኚህ ያንቺ እጅ ቢኖራቸው ዛሬ እንዲህ ቁጭ አይሉ እንደኚህ ወድቀው አይቀሩም ስትለኝ የእውነት በጣም በቃ ነፍሴ እንተናለች። ተለወጥኩ በቃ። እሺ ፕሮፌሰር በቃ አላልኳ። ምሳ በላችኝ፣ ቡና ጠጣችኝ፣ ሸኘች። በምንም አይነት ነገር መሄድ አለብኛል። ግን ልብስ ከየት ላምጣ? አሮጌ ይዤ የሄድኩት 3 ሻንጣ የሀገር ልብስ፣ ይሄ ምን የሚለብሰው በጣም ቆንጆ ቆንጆ ልብስ፣ ምርጥ ምርጥ። ከዛ ጎረቤቴን ጠየኳት፣ እባክሽ ስራ እንዴት ነበር? ይሄ እንደዚህ ለብሰሽ ሄደሽ? ሳቀች። እንዴት ሙሽራ አይሉሻለች። ነገርኳት። በይኔ ያመጣልሻለሁ አለች። ጂንስ ብጤ ምናምን ሰጠችኝ። እሺ በቃ ተቀበለው ውስጤ ገባ። የሚገርምሽ እሷ ምናልባት 2 ሰዓት ፈጅቶባት ይሆናል። ጉልበት ነበረኝ፣ ስፖርተኛ ነኝ። ዋና አለ፣ ግራውንድ ቴኒስ አለ፣ ሩጫው አለ። በጣም ጠንካራ ነኝ። ግን ከሆስፒታል እኮ ነው የወጣሁት። ይገርምሻል 3 ወርም አልቆየሁ ከሆስፒታል ወጥቼ። በቆሰለ አካል ነው የሄድኩት። ኦፕሬሽኑ አልዳነም። ከዛ እኔ ብሼ ቁጭ አልኩ። ሰራው ነይ ጎብኝ ያልኳት አየችው እና አየሻለች። ኤዲ ማለት አሁን ነው፣ የትናንቱ ልብስሽ ነው፣ ስምሽ አልነበረም አለች። ከዛ በኋላ በቃ በጣም እሰራለሁ። ጎበዝ ሆንኩ። ረዳት ነርስ አደረጉኝ ሆስፒታል ውስጥ። ነርሶችን ረዳለሁ። በጸባይ በደንብ ወደዱኝ። በጣም ታሪኬን ነገርኳቸው። በቃ በደንብ ያዙኝ። እንደዛ እያለው ሌላ ትምህርት ጀመርኩ። እዛው ፕሮፌሰሯ ያቺው የረዳችኝ ሀርባል ሜዲሲንስት ነች። በአንድ በኩል 2 ነው እንትኗ። አንቺ ብትማሪ በጣም ጎበዝ ነሽ አለች። ለመማር ገንዘብ የለኝም፣ ዘመድ የለኝ፣ መኖሪያው ምናምን አልኳት። እኔ አስተምርሻለሁ አለች። አንቺ ጎበዝ ነሽ፣ ያንን ስላደረግሽ በዛው ቤትሽ ስላልቀረሽ እኔ አስተምርሻለሁ አለች። ኢየሩሳሌም ትምህርት ጀመርኩ። ታስተምረኝ ጀመር። በመካከል ትምህርት ቤቱ እየስመጣ 3 ቀን 4 ቀን በፊት ባለቤቴን አነጋግሬዋለሁ። አይዞሽ በርቺ ብሎኛል። እዚህ ጥሩ አይደለም ልምጣ ስለው እችን ያለኝ ተይ ግድ የለሽም ትንሽ በርቺ፣ የጀመርሽውንም ትምህርት ጨርሽ፣ እኛ ደህና ነን አይዞሽ አለ። ይዛ እንትን ጎተራ ፍንዳታ ሁሉ ነበር። ያ ጊዜ እዛ ነበርኩና ከዛ ቤት ተመለስኩ። ትምህርቱ አምሽቼ ስራ ውዬ ትምህርት እስከ 6 ከሌሊቱ በእኛ ነው መማረው። ተመለስኩና ስልክ ደወልኩ ቤቴ። እዚህ እንዴት ናችሁ? ፍንዳታውም አልነካችሁ? ጤና ናችሁ? አይዟችሁ። ብቻ ሁልጊዜ የምጠይቀው በልታችኋል ወይ ነው። ልጆቼ የተራቡ ነው የሚመስለኝ፣ ወይም አባታቸውን የገደሉት ወይ አንድ ሰው ሞቷል። እንዴ ልጆቼን እግዚአብሔር ወይ አታሳድጋቸው። ትልቁ ልጄ ያኔ ትንሽ ከፍ ብሎ ነበረና አሁን የለም። እግዚአብሔር ሆይ በቃ ቁመቱ አይደግ፣ ሁለተኛውን በቃ አይደግ። እንደውም አሁን ያ ሁለተኛው ልጄ ትንሽ ቀጨት እንትን ነው፣ ቀጠን ያለ ነው። ያኔ እንደዛ ያልኩት እንደሆነ አላውቅም። ጌታ ሆይ ጎልቶ እንዳይታይ ውትድርና እንዳይሄዱ ነው። በዛ መካከል ውዬ ገብቼ ምሳዬንም አልበላሁም፣ እራት አልበላሁም። ደወልኩ ቤት። ስደውል አንዷ ልጄ ያነሳች። አማቼ በጣም ነው የሚወዱኝ፣ በጣም ነው የምወዳቸው። በአመት ውስጥ 2 እኔን ካላዩ በቃ እንደ ሱስ ነው። መጥተው ሄደዋል። አባባ ሄዱ? አዎ ሄደዋል። አባትሽን አገናኝ ስል አይ እሱማ አብሯቸው ሄደዋል አለችኝ። ስትለኝ አልጥመኝ አለ። ነግሮኝ ነው የሚሄደው፣ ሳይነግረኝ እዛ አይሄድም የትም። እውነቱን ንገረኝ ስል እናቴን አብዬ አናግሪያታለች። እናቴ ደግሞ በጣም የዋህ ነች። ደግሞ ትንሽ ህልም ምንም አይቻለሁና ፈሪቻለሁ። ሁሌም አለም ነው እኛ ያኔ ምን ደህና ነገር አናለምም፣ ሞት ነው የምናለመው ምናየው። ከዛ መጨረሻ ላይ እናቴ የት አለ ስላት
አይ አለ እኔ እኮ አውቃለሁ ለምን ትደብቀኛል? ወይ ማነገረሽ ልጅ ያለች እሱም አርፏል። ሰው ሀገር ነሽ ብለን 4 ወር ሆኗለች። ከዛ ብቻዬን ነኝ። 6 ሰዓት ነው ከሌሊቱ። ቶሎ ልፈልግ የሄድኩት መላጫ ነው ፀጉሬ በቢላውም ብለው እምቢ አለኝ። በጣም ረጅም ፀጉር ነው ነበረኝና ባለቤቴ ደግሞ ፀጉሬን እንድቆርጥ አይፈልግም። መበቀሌ ነው። እየቆረጥኩ ጥላለሁ። በጣም ምላጭ አለኝ። ምላጭ ለካ ገላዬን ሁሉ ስቆርጠው አይታወቀኝም። ደም ብቻ ሆኜ አረቦች ጎረቤቶች ነበሩኝ። እኔ በጣም ነው የምወዳቸው። ሙስሊሞች ብዙ ያርገውልኛል። በጣም ነው የምወዳቸው። የእውነት ሁለተኞቼ ናቸው። በጣም ነው የምንዋደደው። ይሄ እኮ እኔ አሁን ይገርመኛል። የለም እኮ ሃይማኖተኛ መካከል ምንም ነገር የለም። ይመጣሉ ማታ ያበሻ ቡና ይላሉ፣ ኢትዮጵያ ቡና እነሱ አጫውተውኝ ነው የሚሄዱት። ልክ ከስራ ሁሉ ሲገቡ እግዚአብሔር ሲረዳኝ በር ያልተቆለፋል። ከፍተው ሲገቡ እኔ ወድቄያለሁ። ደም ብቻ ነኝ። ሆስፒታል አፍሰው ወሰዱኝ። ምንድን ነው ሳምባዋ እየደረቀ ነው አለ። አስተኙኝ። እኔ ነፍሴን አላውቅም ምንም የት እንደወሰዱኝ። ብር እኔ ለሆስፒታል ብዬ የማስቀምጠው የለም። ከመስጊድ አልቀረም። እነኛ ጎረቤቶቼ ሄደው አዋተው ብዙ ብር ነው የተከፈለው። በእኛ ወደ 300,000 ብር ነው። 1 ወር ከ15 ቀን እዛ ነው የተኛሁት። በቃ እዛ ህክመው ድኜ የተነሳው። ክራይ ቤቴ ነበር መግባት የነበረብኝ። ምንም የለም። ደግነቱ አልዘጉብኝም። ከፍቼ ገባሁ። ጨው ያለ አይዞሽ እስቲ ጉረሽ የለ አታልቅሽ የለ። ሰው እኮ ጠንካራ ነው። ሰው በጣም ጠንካራ ነው። የሚገርምሽ ሰው ሴቱም ሆነ ወንድ አንድ ቀን እጭ ብሎ ማያውቅ ለእኔ የሚያስብ እኔ በቃ ትልቅ እንደሆነ እንድማር ቆሞ የሚያስተምር ትምህርት እወዳለሁ። 1 ወርም ቢሆን ፈረንሳይ ገብቼ እማራለሁ። 1 ወርም ቢሆን ጣሊያን ትምህርት ተማታ። እኔ ያለ ትምህርት አልችልም፣ ያለ ማንበብ አልችልም። እሱ ነው ይሄን ሁሉ ያበረታት። ሂጂ ተማሪ ይላል፣ ይረዳኛል። ሳረግዝ ደግሞ ተዋለሁ። እንደዛ የሚያደርግ ባል የለም ተባልኩ። ብቻ ስገባ ፍሪጅ ውስጥ የቀዘቀዙ ምግቦች ነበሩ። ቡና ምናምን አፈላሁ፣ ጠጣሁና ቆይ አልኩ። በዋኝ ትንሽ አእምሮ ያልኩና ፀጉሬን እንደገና ፈግፍጌ ላጨውና እዛ ደግሞ የተላጨ ሲያዩ አእምሮ የተነካ ነው የሚመስላቸውና ይላሉ፣ ይነጋገሩብኛል፣ ሰማቸዋለሁ። ባህር በዛ ሰዓት አይዋኝም። በክረምት ይሄ ሜዲትራኒያን ባህር ውስጥ አይገባም። ጨለማል፣ ውስጡ አይታይም። ጨለም ድቅድቅ ጨለማ ነው። በጋ ሲሆን ነው ለዋና የሚገባው። እኔ ግን ገባሁ፣ በአንድ በኩል ገባሁ። ወዴት እንደሚሄድ አላውቅም። በጣም ነዳኝ፣ እንደ ወረቀት ሆንኩኝ። መርከብ ወደ አለበት ተጠጋሁ። ይለኛል፣ ይህ ጥቁር ስለሆንኩ ነው። ይዘናት የምንሄዳት ደግሞ አለች ክፋት። ጥቁር ስለሆንኩ ነው ብዬ አሰብኩ እላለሁ። እየዋኘሁ ሄድኩና እግሬ ተያዘ አንድ ቦታ ላይ። ልክ እንደ ሰው እግሬን ያዘኝ የሆነ ነገር። በእውነት አታምኝም? እንዲህ ያዘ። ቁልቁል ይስበኛል። እኔ ወደ ላይ እታገላለሁ። ያልጠራሁት ነገር የለም። ጨረሻ በኢየሱስ ክርስቶስ ስም እላለሁ፣ በኢየሱስ ክርስቶስ ስም እላለሁ። በጣም ዋናተኛ ነኝ። አሰብ ከአፋሮች ጋር ዋኛለሁ። ለስራ ሲሄድ ምጽዋ ዋኛለሁ። ብዙ ልምዱ ስላለኝ በባህር ውስጥ መዋኘት በጀርባዬ በቃ ጀርባ። ምክንያቱም ከእንትን ካልኩ እጄ ሊይዘኝ ነው። የኋላ ዋና በቃ ወደኋላ ወደ ታች ይጎትተኛል እንደ ሰው። ከዛ መጨረሻ ብቻ እግዚአብሔር በኢየሱስ ክርስቶስ ስም ብዬ ጮኩ። ገፍትሮታል፣ ለቀቀኝ። ልክ እንደ ወረቀት ሆነ ሰውነቴ። የገባሁበት በአንድ በኩል እኔ ወጣሁ። መታወቂያ ምናምን እዛው የለም። ወጣሁ። ስወጣ ልብሴ ሁሉ ተበጣጥሷል። እንደ ሰው ነው የታገለኝ። የሚገርምሽ ተበጣጥሷል ልብሴ ሁሉ። በቀሚስ ነው እዛ የምንዋኘውና መጨረሻ ስወጣ ዞሮብኛል። ፀጉሬ ተላጭቷል። ምንም በቃ የሆነ ነገር ውስጥ የገባው ነው የመሰለኝ። እንግዲህ አስቤ ከሰማይ እንደተነፈሰ ባሎን ሰው ሲወድቅ ባሎን ሲወድቅ መጣች። አንቺን የምታክል ወጣት ነች። እዛ ሁሉ ወታደር ነው።
የፈለገ ወንጀል ወታደር አይፈለግም። ወዲያው ከየት እንደሚመጡ አታውቂም፣ ይመጡብሻል። መታ መኪና ቆማ አጠገቤ ምን ነው አለች። አይ ልዋኝ ገብቼ መስኪን እንዴት በዚህ ሰዓት ትገቢያለሽ? አይገባም እኮ አለች። የት ነው ሰፈርሽ? እኔ እንጃ ጠፍቶብኛል። ሰፈር የገባሁት ወዲያ ነው የወጣሁት ወዲያ ነው። ጫነችኝ፣ ውሃ ሰጠችኝ። ያጽናኑሻል፣ ጥሩዎች ናቸው። ውሃ ሰጠችኝ። ብስኩት ምናምን አልበላም አልኳት። ደክሞኛል ትግል። ከዛ መጨረሻ ቤቴ ገባሁ። ቤቴ ተኛው። በዚህ ሁኔታ ሀዘኔን ብቻዬን ጨረስኩ። ብቻዬን በቃ ሲያቅተኝ እንበረከካለሁ። መጽሐፍ ቅዱስ ይዤው ሄድኩት። እንደዚህ ይዤው ስለምተኛና ሌሊት ለካ አሸዋለሁ። ዘመን እንዲል ለበያዳ ተበጣጥሷል። የተቀደደ አሁንም አለኝ ቤቴ ማስታወሻዬ ነው። በጣም ከዛ መጨረሻ ነው እንግዲህ። ከዛ በኋላ ነው የተመለስሽው? ከዛ በኋላ ልጆቹን ኢህአዴግ በገባ በ5ኛ 3ኛ ዓመት ተመለስሽ? በ5ኛ ዓመት ተመለስኩ። ልጆቼ ብቻቸውን ናቸው። እግዚአብሔር ረዳኝ። እናቴ ልጇ ሲወሰድ ጎኗን ተመታ ነበረ። እሷ አልጋ ላይ ነች። ግቢ ውሎ በቃ ይጮሃል። ባል የለም፣ እናት አልጋ ላይ ነች። ልጆቼ እግዚአብሔር ይባርካቸው፣ ጎበዞች ናቸው። ገና ናቸው፣ ግን እግዚአብሔር ቀጥቶ ነው የሰጠኝ። ይገርምሻል፣ ሲሄድ ተቀብቼ የሄድኩት ሽቶ ለካ ቸኩዬ ክፍቱን ትቻለሁ። ልጄ ሳይዘጋ አውቃ ይሆናል ክፍት ቴቶቹ እኔ ዘግቼ አልጠበቃትም ብሎ ሽቶ ክፍቱን የጠበቀኝ። 8 ዓመት ቆይቼ ስመጣ 8 ዓመት ተቀምጧል። ቁልፉን አይሰጥም። ሁለተኛ ልጄ በጣም ጥብቅ ልጅ ነው። ታማኝነት፣ አሁንም ታማኝ ነው። በጣም ጥሩ ልጅ ነው። እንደ አባት ትንሽ ከፍ ያሉት አባት ሆኑ። እናት የለችም። ግን የሚገርምሽ ልጆቼን መከራ ብዙ ነገር እንዲለምዱ አድርገን አልነበረም። ያ ሁሉ ጥሩ ነገር እያለ ምቾትን እንዲህ በጣም አስተምረናል፣ አስተዳደግናቸው። ውጭ አይወጡም፣ ምንም ሱስ የለባቸውም። ባለቤቴ በነገርሽ ላይ ልጆቼ ፊት መጠጥ አይጠጣም፣ እቤታችን ጠላ አይጠመቅም። ይሄ ልዩ ልዩ መጠጦች አይገቡም፣ እንዳይለምዱ ተብሎ በቃ አስቀድሞ እግዚአብሔር ረዳን መሰለኝ። አይገባም፣ እኔም አልጠጣም፣ ልጆቼ እስካሁን አይጠጡም። ማንም የሚጠጣ የለም እኛ ቤተሰብ ውስጥ እና በዛ ምክንያት እግዚአብሔር ሁሉንም ሰብስቦ 8 ዓመት እርስ በርስ ተደጋግፎ ጠበቁኝ። የሚገርም ተአምር ነው። ስመጣ በቃ ከዛ በኋላ ማሚ ልጆቿን ማሳደግ ቀጠለች። ከ8 ዓመት በኋላ ቸዋን ተሸከመች። እንደው እዚህ ጋር ሀዘን ላይ በቀደም ስናወራም ነበር፣ ግሪፍ ላይ ስለ ሀዘን ብዙ ብለሻል። ባለቤትሽን ብቻ አይደለም ሌላም ልክ ነኝ አይደለም? ልጆች ማውራት ይቻላል? ፈቃድሽ ከሆነና ይቻላል። እንደው ሬዲ ከሆንሽ ለማውራት እግዚአብሔር ረድቶኛል። በዚሁም ይሄንን ነገር እንድንማርበት ስለፈለኩኝ ነው። ከባድ ነው በህይወትሽ ያለፈው መከራ፣ በጣም እንደ ቀላል አይደለም። በባለቤትሽ ተጀመረ። ከዛ ማሚ 2 ልጅ አለ። 2 ልጅ፣ ትልቁንና ቀጥሎ በቤት ያውቃል። አሁን ትልቁ 5 ዓመት ትልቁ 6ኛውን ያዘ፣ ሌላው ደግሞ 5ኛውን ያዘ። በጣም ጎበዝ ልጅ ነበር። ፓስተር ዳዊት መኮንን ጎበዝ፣ ጨዋ፣ ቄሶች የሚባርኩት፣ ሼሆች የሚባርኩት ድንቅ ልጅ። ለእኔ ደግሞ እንደ እንቁላል የሚያየኝ ጠብቀኝ፣ አይዞሽ። ከመጣሁ በኋላ አሁን ቆንጆ ቤት፣ ትልቅ ቤት 1000 ካሬ ሜትር ቦታ ላይ ምን ላድርገው? ባለቤት የለም። ባል ሳይኖር ክብር የለም። አይገርምሽም? ባል እኮ መከበሪያ ነው። እንደው ጥላ በይው። አሁን ለሴቶቹም ለወንዶቹም ገንዘብ ያስፈልጋል። እኔ አለኝ፣ ወረቀቱን ይዤ መጣሁ። አዳማ ከፈትኩ ስራ፣ ግን እሱ ከሌለ የለም።
ከበደኝ፣ አለመኖሩ ከበደኝ። ስምሽ ብዙ ነው፣ ማቅሽ ሰው ታገኛለሽ። እኔ ደግሞ የሚገርምሽ ሰው ሲንቀኝ ሲበድለኝ እግሩ ላይ ነው የምወድቀው። ደስ ይለኛል። በቃ ሁሉን አይቻለሁ። እግር ላይ ነው የምወድቀው። ያ ሰው ይታየኛል ሲዋረድ ሲሞት። እኔ ሰው በበደልኩ ጊዜ ሳጥን ነው የሚታይ። እዛ ውስጥ ብቻ ለምወድቀው ይህም ሰው እኮ ነገ ጧት ያ ነው እላለሁ። አፈር ከአፈር ጋር ድብድብ አውቃለሁ። እንደበደለኝ እያወቁ ንቆኝ እያወቁ እንዳልጠጋው መፈለጉን እያወቁ እግሩ ላይ ወድቄ ነው ስሜው መውጣው። ደስ ይለኛል። ግን ጌታ እግዚአብሔር እንዴት ደግ መሰለሽ! ልክ ያ ነገር ሲመጣ መጽሐፍ ቅዱስ አነሳና እዚህ ላይ አንቄ ይዛለሁ። በልምትለውን በለኝ እላለሁ። ከፈት ሳረግ ኢዮብን አያለሁ። ያ ትንሽ ያጸናኛል። እኔም እንደምከተላቸው ሳይ ደግሞ ዳዊት እንዳለው በቃ እኔ ወደ አንተ እንጂ አንተ ወደ እኔ ከእንግዲህ አትመጣም ያለው ልቤን ሲነካኝ አርፋለሁ፣ እንተኛለሁ። መከራው ሌሊት ነው። ሌሊት የሚመጡ ፊልሞች አሉ። ከእነሱ ጋር መታገሉ ከባድ ነው። ያም ሆኖ ግን እግዚአብሔር ይመስገን አሁንም እቺ ነኝ። ጠዋት ፊቴን ሳየው ደህና ነው። እንደውም ልጆቼ ስቁብኝ፣ ቤቲ ያንቺን በሜካፕ ሆኖልሻል ትለኛለች። አንዳንድ ጊዜ ስታጠበው ፊቴ ጥሩ እንዴ ምንድን ነው እንባ ሜካፕ ይሆናል እንዲህ የምልበት ጊዜ አለ። በቃች አዳነች ፊትሽ የተቀመጠች ብዙ ነገር አይቻለሁ። ዋናውን ወደዛ የጀመርሽው ለዛ ነው? ከበፊትም ነው። ይህንን ነገር ብዙ ጫና አለብሽ ማለት የምትወጃቸውን ሰዎች በህይወትሽ አተሻል ነው። አንድ ማውቀው ነገር ስላለኝ ነው። በጣም ተዋኛለሽ። አሁንም በዚህ ትንሽ ስቲል አሁንም እወኛለሁ በጣም እውነት ነው። ውሃ ላይ ተተኝ አንዴ ለአንድ ሰዓት ያህል ተሸልሜ ነበር አለ ሰው በዋና 2 ዋንጫ ተሸልሜ ያለው በወጣትነቴ። ጊዮን ዋነተኛ ነበርኩ፣ ሂልተን ዋነተኛ ነበርኩ። ግራውንድ ቴኒስ ጫወታለሁ። ልብሴን ሰፍቼ ልብሳለሁ። አይሱዙ መኪና ሁሉ ነዳ ነበር። ትንሽ ሞራል ለወጣቱ ለእኔ ሁሉ ቦታ ትምህርት ነው። ወጥ መስራቱም ትምህርት ነው። እንጀራ መጋገሩ ትምህርት ነው። ሰው ማስተናገዱ ትምህርት ነው። ባል ማያዝ ትምህርት ነው። ባል ያስተምሩኛል። አንቺ ስትይጂ ነው የምከበረው የምባልን አውቃለሁ። ባሌን አላሳማም፣ አላማም፣ ጓደኛ አላበዛም። በቃ ጓደኞች የተወሰኑ ናቸው። ያቺ ያልኩሽ ጓደኛዬ ደግሞ እሷም አለፈች። አሁን 8ኛ ዓመቷ ነው። የእሷ ሀዘን ደግሞ ከሁሉም በለጠብኝ። በጣም ልጇንም እንደዚሁ አለፈች። በቃ የተደራረበ ነገር ግን እግዚአብሔር ይችላል ማኖር። ልጆቼ ያሉ ያጽናኑኛል። ጥሩዎች ናቸው ልጆቼ፣ ሚስቶቼ ያጽናኑኛል። እዚሁ የአማትነትንም እንዳነሳው ብዬ አማችነት አማቼ ናቸው አማችነትን ያስተማሩ። የአማቴን ጸባይ ነገሩኝ። በጣም ይወዱኝ ነበረና ከተጋባን በኋላ 2 መጥተው ሄዱ። 3ኛው ላይ የጠየኳቸው አባባ አሁን ማማን ደርሶ ይወዱኝ ይሆን አልኳቸው። ደርሶ እንዲወዱኝ ምን ላድርግ አልኩ። ልጄ አንድ ነገር ልምከርሽ አልኩ። ልዩ ሰው ናቸው። ከመጡ ሰፈሩን ሁሉ ጸበል ረጭተው ባርከው ነው የሚሄዱት። በጣም የእግዚአብሔር ሰው ናቸው በጣም። ከዛ ልጄ የሰማሽ አሉኝ። አዎ እናት ልጇንም ነጥቀሽ እሷንም ገፍተሽ አይሆንም። እሷ ነች የወለደችው ይሄን ባልሽ። ነገ ልጅ ትወልጃለሽ፣ ልጅሽ አያት ነች። አማትሽን እግር አጥበሽ ራበሽ ወይ በያት፣ ጠማሽ ወይ በያት፣ ቅባቱንም ቀቢያት፣ እቀፊያት አሉኝ። ለካ እኔ ካረፉ በኋላ ነው ኃይለኛ ናቸው መባለን የሰማሁት። ለእኔ እናቴ ናቸው። በቃ እናቴም እንደሷ ትሆን ይምጡ ቢባል አሁን እኔ ከነፍስ ከእድሜ ላይ ቀንሼ የምሰጣቸው ለነሱ በጣም ወዳቸው። በቃ ልክ እሳቸው እንዳሉኝ ነው እኮ ለአማቴ ግራ ገባቸው። በቃ
ለልጆቻቸው የማይነግሩትም ምስጢር ለእኔ ነው የሚነግሩት። እመጣለሁ ካሉኝ ለአብድ ነው የምደርሰው። እወዳቸዋለሁ በጣም። አዎ ጌጥ ገዝቼ ደብቄ እጠብቃለሁ። ካፖርቱን ኩታውን አስፈትዬ ሲመጡ ሽቶም ቅቤው ይነጠራል። እናቴ ይመጣሉ ብዬ እንደ ሙሽራን ይዤ የምሸኛቸው። ሲሄዱ ሁላችን ተላቅሰን እንዴት አይወዱሽ ማሚዬ? አሁን የምትነግሪኝ ስራ ፈቃድ ወስዳለሁ። ሽቶ ተገዝቶ ፈቃድ ወስዳለሁ ስራ። እናቴን ሸኝቼ ነው ስራ የምገባው። ፈቃዱ ልትወስድ? አዎ በጣም አንድ ቀን ፊታቸው ማለት እንደዚህ አይነት ጥበቦች ማሚዬ በአንድም በሌላ ካልተማርሻቸው አይሆንም። ግን በጣም ብልህ እናት ነሽ። እግዚአብሔር ረዳኝ፣ በጣም ረዳኝ። ባርከውኝ ነው ሄዱት። አሁን ያ መሰለኝ የሚደግፈኝ ከእናት ከአባትን ባርኮት የአማቾችና የአማት ምርቃት ቆንጆ ነው። የአማት ምርቃት ጥሩ ነው። በጣም ነው የሚደርሰው። ካዘኑ ሁለተኛ አይመልሱማ። እናት ውይ ልጄን እንደው ብለው እንትፍትፍ ትላለች፣ ትመልሳለች። እሳቸው ግን ከአንዴ ከረገሙ አማቶችን ተጠንቀቁ እያልሽን ነው። ከረገሙ አይመለሱም። መጠንቀቅ ያስፈልጋል። በደንብ ትያዝ። ምን አረገች? ልጇን እውነትም ወስጄባት ልጇንም ነጥቀሽ ፍቅርም ነስተሽ አይሆንም አሉኝ። በቃ ከዛ ወዲህ እንደነጠኳቸውንም ሰማኝ። በዓል ሲሆን በደንብ እንዲያናግራቸው እንዲያደርግላቸው መጀመሪያ እሳቸው ናቸው የሚባርኩን። በቃ በበዓል ጊዜ ተልኮላቸው እዛ ታርዶ እኛም ጋር በቃ ቅድሚያ ክብር መስጠት ልትጠይም አትችይም። በቃ በምን እንገናኛለን። በዚሁ ደግሞ አንቺ እንደው እግዚአብሔር ልጆች ሰጣሽና ልጆችሽ ደግሞ አድገው ለወግ ማዕረግ ደርሰው ደግሞ አገቡ እነሱ። ከዛ ማን ስትሆኝ ደግሞ አንቺ እንዴት አይነት እንዴት ተዘጋጀሽ? ራሱ እኔ ኑሃሚን እንደርጉት ተዘጋጀው። እስቲ በመጽሐፍ ቅዱስ ኑሃሚን ባል ሞተ፣ ስደት ሄዳ ሀገሯ ራብ ሆነ፣ ሄደች፣ ተራበች፣ ምንም የለም። ባሏ ያልፍልናል ብሎ ባሏንና ሁለት ልጆቿን ይዛ ሄደች። እዛ ሄዳ ደግሞ በአጋጣሚ ባሏ ሞተ። ልጆች ሁለቱም ልጆች ሞቱ፣ ወንዶች ልጆቿ። ብቻዋን የቀረች እናት። በጣም ግን መልካም አማት ሳትሆን እናት። እነኛ ልጆች ብቻ ነበሩ ሚስቶች ቤት አብረዋት የነበሩ። ኦርፋና ሩት ታዋያቸዋለች ታሪካቸውን። እኔ አሁን እንደምነግርሽ ታወራላት ነበር። ስለ አምላኳ ትነግራታለች። እሷ አምላክን አታውቅም። በቃ መዋባዊት ነች፣ በደንብ የተያዘች፣ በመልክም ውበት አላት፣ ሀብታም ቤት የነበረች ነች። አሁን ኑሃሚን ደግሞ ምንም የላት፣ በባዶ ቤት አቀርታለች። አብራ እያለች ስለ አምላኳ አምላኬ እኮ እንዲያረጋል፣ እግዚአብሔር ደግ ነው፣ ስለ አምላኳ ትነግራለች። አሁን በቃ ሀገሯ ደግሞ መልካም መሆኑን ሰማች። ወደ ሀገሯ ልትሄድ ስትነሳ እንዳሁን ቢሆን ጨርቋን ጠቅልላ በፌስታል አርጋ መሸኘት ትችላለች። ሩትም ቢሆን ያችኛዋ በቃ እኔ ምን አረግላችኋለሁ? ከዚህ በኋላ በወልድ ባል አላደርስላችሁም። ሂዱ ሀገራችሁ፣ ወደ አምላካችሁ፣ ወደ ወገኖቻችሁ ግቡ አለች። ኑሃሚን በጣም ተጣላች። እኔ መራራ ሆኛለሁ። ኑሃሚን ማለት ጣፋጭ ማለት ነው በቋንቋቸው። እና እኔ አሁን ጣፋጭ አይደለሁም፣ መራራ ሆኛለሁ። እግዚአብሔር መራራ አድርጎኛልና ሂዱ ጣፋጭ ኑሯችሁን አግቡና ኑሩ ስትል ያቺ ስማ ተለየች። ኦርፋ ማለት ነው። አንደኛዋ ግን በጨራሽ ያ የነገርሽኝ አምላክሽ አምላኬ ነው፣ ይሆነኛል። በምትሞችበት ቦታ እሞታለሁ፣ በምትቀበሪበትም እቀበራለሁ፣ በምንም ተአምር አልተውሽም ብላ አብራ ሄደች። እንግዲህ የአማት ምርቃት ይደርሳል ያልኩሽ እዚህ ላይ ሊመጣ ነው። ሩት የት እንደደረሰች ልንመጣበት ነው። ሄዳም ደግሞ ገዝታ የምታበላበትም ነገር የላትም። ቃርማ ነው የምታበላት ከገበሬዎች። ግን ኑሃሚን እንደ እናት ብቻ ሳይሆን ተመክራት ነበር።
አሁን ባልሽ ሞቷል። እንግዲህ እንደዛ ያለቻት ይመስለኛል። አይዞሽ በርቺ፣ ይሄ ሀብታም ሰው ነው የሄድሽበት፣ ደግሞ ዘመዳችን ነው፣ እሱ ነው ሊወርሰንም የሚችለው፣ ተጠንቀቂ፣ ከዛ ሌላ ቦታ አትሄጂ። እሺ ጨው እናቱንም እያስተማረቻት ነው እዛም እንዳትል። ከዛ በስነ ስርዓት ስትል ቦዔዝ የሚባል ጨዋ ሰው የእርሻው ባለቤት አያት። ይቺ ቆንጆ ከየት የመጣች ልጅ ስባረችማ እንደዚህ አማቷን ተከትላ መጣ። አማቷን የምታገለግል ናት። በሉ እንግዳው አትከልክሏት፣ ስጧት አለ። የኑኃሚን መልካምነት ምን ላይ መሰለሽ? እንትን አለቻት፣ መከረቻት። ይሄ ሰው ዋርሳችን ሊሆንም ዋርሳችን ነው፣ አንቺን ሊወስድልኝ የሚችል ይሆናል ነው ነገሩ። ተጠንቀቂ፣ እንዲሁኝ እመሪ፣ ተጣጠቢ። በዚህ ቀን እዛ እርሻው ስፍራ ያድራል። ሄደሽ እስሩ ተኝ ሳያይሽ አለች። ጨዋነትን ልመጣልሽ ነው እና ወንዶች እንዳይቸኩሉም የሚያደርግ ምስክርነት ነው ይሄ ለእኔ። ቦዔዝ ሌሊት ሲነቃ አበባ የመሰለች ልጅ እዛ እግሩ ስር ተኝታለች። ደነገጠ። ልጄ ሆይ ምን ሆነሽ ነው? እግሬ ስለተኛሽ። አይ ዋርሳነህ እንዲህም ነው በቃ ተኛሁ አለችው። አይ ልጄ ደክሞሽ ውለሻል፣ ስትቃረቢ ሰብሰብ በይና ልበሽ። ሌላ ልብስ አልብሶ አስተኝቶ አሳደረ። ወደ ላይ ብቅ ወደ እኔ መተሽ ተኝ አላለም። ያለም ማቀፍ የለም ማጸጋት የለም። ጨዋነት አይደል? እደሪ። እኔ አሁን ነገ በጠዋት እወጣለሁ። በእኛ ባህል ዋርሳ ይወርሳል። ከኔ ታላቅ አለ። ከቻለ እሱ ይወርስሻል፣ ካልቻለ እኔ ነኝ የምሰበስብሽ። አሁን ግን ለአማትሽ የሚያስፈልግሽን ሁሉ ይዘሽ ሂጂ ብሎ አሸክሞ ሰውና ሰው ሳይተያይ አለ። ሰውና ሰው ሳይተያይ በሌሊት ሸኘ፣ ስሙም እንዳይነሳ። እንዳለውም ሌሊት ተነስቶ ሄዶ 10 ሽማግሌዎችን ሰብስቦ በሉ ምንድን ነው አለ። ያኛው አይ እኔ አልችልም አለው። ኦኬ ይሄ ከሆነ እኔ እወርሳለሁ አለ። ወረሳት። መጨረሻ ሩት ምን ሆነች? የንጉሥ ዳዊት አያት ሆነች። ንጉሥ ቤት ገባች። የአማት ምርቃት ንጉሥ ቤት ያስገባል። ደስ ይላል በጣም መመረቅ። እንደዚህ አስቤው አላውቅም። ኑኃሚን ታሪክ ኑኃሚን የሚገርም ነው። እሷስ ምን ሆነች? የፈጠርሽልኝ የንጉሥ አባት አያት ሆና ኑኃሚን ይሄው ልጅ ተወለደላት ተብሎ ስጦታ ሲመጣላት ንጉሥ ቤት ተጦራ ነው ያለፈችው። ስለዚህ ምራት የምትባለዋ ለአማቷ በረከት ናት፣ አማትም በረከት ናት። እግዚአብሔርን ፈርቶ ተስማምቶ ተዋዶ፣ እግዚአብሔር ፍቅር ነው፣ በፍቅር መኖርን ለወጣቱ የማይቸኩል ወንድ ቶሎ በቃ አይሆንም፣ አይቶ የውስጡ ውበት ተመልክቶ ላይ ብቻ አይ ወንድ እኔ ሁለመናዬ በቃ ከማንም በልጬ አይደለም፣ ባለቤቴ ውስጤን አይቷል፣ እኔም ውስጡን አይቻለሁ መልካም ሰው መሆኑ። ለዛም ነው አሁን ካረፈ 31 ዓመቱ ነው። ውጭ መውጣት አልወድም። ድሮ በመኪና ነው የለመድኩት። አሁን በራይድም መሄድ ያስጠላኛል። ቤት ቁጭ ብዬ ለሐዘን ራሄል ሞገስ እንደዚህ ያወጣችኝ እሷ ነች። ውለተኛዬ ናት። መጣች ልትጠይቀኝ። ስትመጣ ድሮ እንደነበርኳት አላየችም። አዎ ልጆች ሆነው በቃ ሲሯሯጡ ነው ማቀው። የዛች ጓደኛዬ ያልኩሽ ልጅ ጋር አብረን ነው በቃ አብረው ነው ያደጉት። እህትማማች ነው የሚባሉት እና እንደ ልጄ ናት። አንቺ እንዲሆነሽ አለች። አሁን ያለውን ትውልድ ታሪክሽን ሳይማ አታልፊም አለች። አይ ራሄልዬ ነገሩ ጥሩ ነበረ፣ ግን አሁን እፈራለሁ። ኮሜንት ላይ እፈራለሁ። ኮሜንት ትፈሪያለሽ? ስድብ አልወድም። ሰው ሰድቤ አላውቅም። ከሰው ተጣልቼ አላውቅም። እንዲሰድቡኝ ደግሞ ስድብ ቢመቱኝ ይሻለኛል። ቲጂዬ ስድብ እጠላለሁ፣ እፈራለሁ። ቃሪ ሰድቡኛል አይደለም አለች። ደግሞ ሶሻል ሚዲያው በጣም ትኩረት የሚያገኘው ይኸው አሁን ደግሞ አንቺ ጋር መጣሁ። እኔ ጋር መጣሽ እኮ በጣም እኮ ነው ደስ ያለኝ ማሚ ስለመረጥሽ። ምክንያቱም ሰምቻለሁኝ። በጣም እግዚአብሔር ያክብርልኝ።
አንቺንም መርጠሽኝ ደግሞ ፈቅደሽም ስለመጣሽ ለመናገር ይህንን ነገር መናገር እፈልጋለሁ። ግን ያው ከአንቺ ጋር ነው ከቲጂ ጋር ነው የሚል መልዕክትም ደረሰ። ይሄ ለእኔ ክብር ነው እውነት። በጣም ሁለታችሁንም በጣም ወዳችኋለሁ። እርቸው በጣም ጥሩ ልጅ ናት። ለእኔ በቃ በጣም ነው ብዙ እንድደርስ ትፈልጋለች። ብዙ ነገር እንድናገር እንዲወጣ ትፈልጋለች ውስጤ ያለው። ይሄ ደግሞ ከእናንተ የምናገኘው ለእናንተም በረከቶች ነን። እግዚአብሔር እናንተ ጋር መተን ካላውጠን የት ይውጣ መቃብር። ዶክተር ማይልስ መኖሮ ምን አሉ መጽሐፋቸው ላይ ብዙ እውቀት ብዙ እንደ አልማዝ የሚታፈስ የት ነው ያለው? አጠገብህ ያለ መቃብር ውስጥ ነው። ብዙዎች ዲዛይናቸውን ሞልተው ሳይሄዱ እውቀታቸውን አፈር ውስጥ ነው መቃብር ነው የቀረው። ብዙ እቅድ ብዙ ፕላን ብዙ ነገር ብዙ ማስተዳደር ብዙ ማከም ብዙ መርዳት መቃብር ውስጥ ነው የቀረው። እኛ ደግሞ ይችን እድሜ ከሰጠንና በር ከተከፈተልን ርቾ በር ከከፈተች ቲጂ ጋር መምጣት አላቃተኝም። እሷ ጋር ስናገር እንዲህ አልነበረም። ይለያል። ኧረ በጣም ፈሪ ነኝ ያኔ በጣም ምን ይሉኛል አለ ፍራት አደፋፈረችኝ። በቃ አይዞሽ እንዲህ ነው አትያለች ካሜራማን። ያኔ ከበደኝ። ሀዘኑም በጣም አለ። ገና መውጣቴ ነው ማውጣት ነው። እሱ ከውጭ በቃ ጠላሁ። ልጆቼ ራሱ ነይ ሻይን ጋብዝሽን ጠጣ ውጭ ሲሉኝ አሻልልም። ውጭ አስጠላኝ። ልጄ ይመጣል መኪኖችን ሳይ የእሱ መኪና ነው ለእኔ። ከሄድኩ እያለቀስኩ ነው የምገባው። ሰውን ረብሻለሁ። ልጆቼ ደግሞ ሳለቅስ እንዲያውኝ አልወድም። ልጆቼም ለፊቴ እንዲያለቅሱ አልወድም። የልጆቼንም ማየት አልችልም። ዋጥ አድርገውት ነው ችለው ሀዘኑንም ለብቻቸው ሄደው ያለቀሱት እንጂ እኔ ፊት አያለቅሱ። እንደሄደ አልፈልግም። ምን ማወቅ አለ ብዬ አስባለሁ። በር ሲመታ እሱ ነው እላለሁ አንዳንዴ። ሞራሌ ነው በቃ። የኔ እናት አዋቂ ናት። አሁን እንዲህ ቢያይኖር እንዴት ደስ ይለው ነበር። መጽሐፍ አትማለሁ ይላል፣ አሳትማለሁ። አንቺ ነገር ጎበዝ ያለ እኔ የለም ለሱ። ያንን ስትሸኝ ግራ ይገባል። በባዶ ደግሞ በባዶ ልጅ እና ሶክ አመሰግናለሁ። ይቅርታ ልብሽን አልፈልግም። ቀላል ነገር አይደለም ያለሽበት ያለው ነገር የእናትነት ሀዘን ከባድ ሀዘን ነው። ግን ደግሞ እኛ እያሳየሽን ነው ቆም እንደሚቻል። በዚህ ሁሉ መከራ ውስጥ ደግሞ ለካ ይቆማል። አሁን እያሰብኩኝ ነው። ባህል በጣም የሚወዱት ባህል ልጆች፣ ከዛ በጣም ጓደኛ የልብ ጓደኛ ወሳኝ ናቸው እነዚህ 4 ሰዎች እና ግን ይቻላል። እግዚአብሔር እምነት እግዚአብሔር መንግስት ውስጥ ከሆንሽ ሁሉን ትችላለሽ። በቃ እሱን ማየት። ሰውን ካየሽ ሰውን አለማየት፣ እናትንም አባትንም ወንድምንም አለማየት፣ ልጅንም አለማየት። ከእሱ ጋር ፈጥነ ተስማማ ይላል ቃሉ። ፈጥነ ከእግዚአብሔር ጋር ተስማማ። በቃ እሱ ያስችላል። እኔ እንደዚህ ሆኜ መምጣት የለብኝ እንዲህ ማጌጥ እንዲህ መልበስ ያለብኝ ሴት አልነበርኩም። ግን ልጆቼ ነው ያለው። ልጆቼ በጣም እንድስጎሳቆል አይፈልጉም። አሁንም ያሉትም ሄዱትም ለብሼ ካላዩኝ ቤት ሲመጡ በጣም ነው የሚያዝኑብኝ። የድሮ ቦታዬ ላይ እንድወርድ አይፈልጉም። ሴቶች አሉ ሲደውላሉ፣ በልተሻል ወይ ተነሳሽ ወይ ምን አይነት ለበሽ እስቲ ያሳየን በቪዲዮ። እነሱም ሞራል መንካት አልፈልግም። ሌላማ ቢሆን እንዴ ገመዱም ርካሽ ነው እኮ መጠጡም ርካሽ ነው። ራስን ማበላሸት ይቻላል፣ ግን አይሆንም። እግዚአብሔር አለ። በሚያልፍብሽ ነገር ሁሉ ከእሱ ጋር ከተስማማሽ ታልፊያለሽ። እችን ውሃ ፉት እንደምንላት ፉት አድርጎ መዋጥ ነው። ብዙ ነገር አለ። የሚገርም ነው። መልሼ ወደ ልጆችሽ ልመልስና አግብተዋል? የወለዱም አሉ እና የልጅ ልጅ አለ። ልጅ አለ። እንዴት ነው አሁን አማትነትን ተማርሽ? ደግሞ አንቺ አማት ሆንሽ።
ከዛ ምን አደረግሽ ከነሱ ጋር? እሱ ልጆች ስለሆኑ ልጆቼ ናቸው። የልጆቼ ልጆች በጣም 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 ነው የሚወዱኝ። ሞራል ይሰጡኛል። ይገርምሻል፣ ሀዘን ላይ ሆኜ ጥቁር አለብስም ብዬሻለሁ። እቅፍ ያደርጉኝ። አንቺ እኮ ቆንጆ ነሽ፣ እንወድሻለን። እንደውም ሁለቱ ተመርቀው ስራ ያዙልኝ አሁን። አዎ ውጭም አለችኝ። አሁን ወደ 12ኛ ክፍል አሉኝ። በጣም እግዚአብሔር ረድቶኛል። ጨዋዎች ናቸው። ቅድም እንዳልኩሽ የሚጠጣ የለም፣ ያጭስ የለም፣ ምንም ሱስ የለም። በጣም ፈሪ ልጆች፣ ሰውን የሚያከብሩ፣ እኔንም የሚያከብሩ፣ እኔንም የሚወዱ የሚደግፉኝ አሉኝ። ረድቶኛል እግዚአብሔር። እንደው እንደሱ ስትይ ቅድም አይምሮ ውስጥ ይዣት ነበረ፣ ግን ይህንን ሳልጠይቅሽ ብሄድ ቅር ስለሚለኝ ነው። አሁን ቀደም ሲል ልጅሽ ንብረቱን ያጣበት፣ ገንዘቡን ያጣበት፣ ለመታመሙ ለሞቱ የዳረገው ነገር ሀቀኝነትን፣ ጨዋነትን፣ ማስተዋልን ነው የሚያውቀው። ያ ቤት እንዲህ አይነት ነገር እንዲያርገን ያሳደግ ነው ነበር ያልሽኝ። ሲወጣ ደግሞ ዓለም እንደዛ አይደለችም። ምናልባት መውሰድ ያለብን ትምህርት ይኖር ይሆን? ልጆችን ጨዋ አድርገን ማሳደጉ በሃይማኖቱን በባህልም ቢፈቅድም ውጭ ያለው ምናልባት ክፋቱን ተንኮሉን ማሳየት ይኖርብን ይሆን? ማሚ ምናልባት ምን ተማርሽ ከሱ? እንደሱ የተማርኩት ልጆቼ እንደዛ ሆነው መሄዳቸው ይሻለኛል። ያ ደግሞ ያጽናናኛል። ሰው ሲያገኘኝ አቤት ያንቺ ልጆች ሲሉኝ ከእግዚአብሔር ጋር ተስማምቶ የሄደ ይሻላል። አይሻልም? ይሻላል። ብዙ ማትረፍ ይቻላል በዓለም ታግለሽ፣ ግን ያን አንታገልም ብለው ሄደዋል ልጆቼ። እግዚአብሔር ይመስገን። ባዝንም በአንድ በኩል እግዚአብሔርን ተማመናለሁ እንደማይጥላቸው። ቆንጆ መልስ ነው የመለስሽልኝ። ምክንያቱም ይህን ፕሮግራም ሲከታተሉ ሰዎች እንዲህ ሊያስቡ ይችላሉ። አስቤ ነው እንደዚህ ልጁን ደግ አድርጎ ጨዋ አድርጎ ስነ ምግባር አሳይቶ ፍቅር ብቻ አሳይቶ ማሳደግ ልክ አይደለም። ሲወጣ እንደዚህ አይነት ተንኮለኛ ሰው ይጠብቀዋል ብለን ከባሌዎቻችን እንዳንሸራትት የምንሰጣቸው ያላል ባሉ ሴት ዋላደ ልክ ነው። እምነትን፣ መከባበር እንደዚህ ነገሮች የምናስተምራቸውን ሉዝ እንዳናደርግ ነው። ጥሩ መልስ ነው የመለስሽልኝ። ምርጫ ነው ህይወት ብለሽ ዘለዓለማዊ ይሻላል። ያ የበላውም እኮ ይሄዳል። ነገ ጧት ልጄ እንደሄደው ይሄዳል። ገንዘቡን የወሰደው ይሄዳል። ያጠፋውም ይጠፋል። ስለዚህ ሰው ዘለዓለማዊ ነው ይላል እግዚአብሔር ቃል። ለዚች ምድር አልተፈጠረም። ስጋ፣ ነፍስ፣ መንፈስ አለ፣ ይሰማል። ነፍስ ትሰማለች፣ ታያለች፣ ትገነዘባለች። ለዛም እኮ እዚህ ለሚሆነው ነገር የምትንቀጠቀጠው። ሰው እኮ ሰውን አጥቅቶ ተኝቶ አያድርም። ነፍስ ፈሪ ናት። የሚደርስባትን ስለምታውቅ ትፈራለች። ስለዚህ መልካምነት ለወጣቶች አገራቸውን ቢወዱ፣ ኢትዮጵያ ጦርነት ቢቆም ደስ ብላለኝ። በሰላም እኛም ብናርፍ፣ መቃብር ባይጠፋ። አዎ መቀበሪያም ይጠፋል እኮ ሀገር ስትጠፋ። እና ይሄን እመኛለሁ። ቲጂዬ በጣም ደስ ብሎኛል። 3 ነገር ንገረኝ። ይሄን ኢንተርቪው ጨርሳለሁ። ስሜታዊ ሆነሻል። የሀገር ነገር ነው፣ የህዝብ ጉዳይ ነው። 3 ነገሮች በጣም አሁን 81 ዓመትሽ ነው። እኔም አለው ከኔ በታችም ያለው ትውልድ አለ፣ ከኔም በላይ ያለው ትውልድ አለ እና 3 ነገር እስቲ ንገሪኝ። በዚህ በ81 ዓመት ስትቆይ የተማርሻቸው ነገሮች እና ጨርሶ እኛ ሳናደርጋቸው ማለፍ የሌለብን ነገሮች 3 ነገር ነግረሽ ይህንን ዛሬ የነበረን ቆይታ እንቋጫለን ማለት ነው። ለወጣቶች መመክረው ቻይነት፣ ማሳለፍ፣ ሁሉን ነገር ወደ መጥፎ አለመተርጎም። ፖዚቲቭ ቲንከር ነው የምትሉት በአሁኑ ቋንቋ። እንደዛ መሆን
ባልንም በስርዓቱ ግፍ አይኖርብሽ። አዎ ባል በደንብ ይያዛል። አስርበሾ አኮረፈ ማለታችን እጅሽን ነው የሚጠብቀው። ለባልሽ እናት ነሽ እኮ ከእናቱ ነጥቀሽ ወስደሽ አታስርቢው። የባል ግፍ እንዳይኖርባቸው ወጣቶች ክብራቸውን እንዲጠብቁ እስከ ጋብቻ ቀን ምን አለ ጋብቻውን ያቅርቡት። ግን ጋብቻ በየሜዳው አይሁን። ጋብቻ አሁን በሜዳ በመሆኑ ብዙ ህፃናት በሜዳ ወድቀዋል እኮ በውርጃ ዘር እየጠፋ ነው። ጋብቻ መልኩን እያጣ ነው። ዛሬ ተጋብቶ በሆኑ በሶስተኛው ቀን ፍርድ ቤት ነው፣ መፋታት ነው። መጀመሪያ ፍቅር ይኑር፣ ፍቅርን ያክብሩ ሴቶች ልጆቻችን። ወንዶችም መወደዳቸውን ይወቁ፣ ሚስቶቻቸውን ያድንቁ። አንዳንድ ጊዜ እንደው በዓመትም ይሁን አንድ ቀን ወድሻለሁ ብሎ ቀይ አበባ ይዞላት ቢገባ እኮ ሌሎቹ ጋር በሳምንት ነው። እኛ ጋር እንደው በዓመትም ይሁን ጽፎ ወድሻለሁ ገንዘብ አይወጣበትም። አበባው ነው ቢገዛ እንደው ቅጠልን በጥሶ አንድ የኔ ልጅ አለ አሁን አበባ ሳይገዛ ከገባ ከደጅ ምናምን ቆርጥና ሀይሚዬ እወድሻለሁ ብሎ ያንን ይዞ ይገባና ይሰጣታል ለሚስቱ። አበባ ካልገዛ ረስቶ ከመጣ ሚስት ያን ትፈልጋለች። ይውደድ ባሏ ሚስቱን፣ አትሙትበት። ይጎዳሉ እኮ በል 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 ያለው ልክ ነፍሷ ሲወጣ ለምን ይለዋል ከጎኑ ሆኖ። ያ ደግሞ በጸጸት ይገለዋል። ይሄ ይቆም። ወጣቶች ጦር አይማያዘዙ፣ ወንድም ወንድሙን አይግደል። ምናልባት ከ3 በላይ ነው የምነግርሽ። ይዋደዱ፣ አገራቸውን ይጠብቁ። እነሱ ሌላ አይጠብቁ። ሌላ ሰው ይጠብቅልናል ብለው ሳይሆን ቅድም እንዳልኩሽ እዛው ወታደር ነች መታ ከውሃ ውስጥ አውጥታ ብዙ ነገር ያደረገችልኝ። አገሬን እኔ ነው የምጠብቀው ይበሉ። ሙዝ ስትጥይ ውጪ መታሰር አለ፣ ኪሳራ አለ። ሰው እንደገደልሽ ነው የምትቆጥው። እኔ ደርሶብኛል። ሙዝ ጥዬ ሰው ገለሻል አለች። አዎ ምን ነው አሉ። አዳልጦት ቢወድቅ ጭንቅላቱ ቢመታ ሰውየው ሞቷል። ስለዚህ አለቀሽም አለች። እግር ስሜ ነው በትንሽ ቀጥታ ማለች። ህዝቡ ነው ወታደር። ኢትዮጵያ የኔ ናት፣ የማንም አይደለችም። የጀነራሉም የመሪውም የምናምንም አይደለችም። ኢትዮጵያ የኔ ነች። ትብቴ የተቆበረባት የምወዳት የተወለድኩባት ቦርቄ ያደግኩባት ማንም የማይነጥቀኝ ደግሞም አባቶቻችን በክብር ያቆዩዋል። ስመም ገናና በቅኝ ግዛት ያልተገዛች ኢትዮጵያን ነው የምንጫወትባት። እናቱን ኢትዮጵያን ያክብር፣ ወላጅ እናቱን ያክብር፣ ሚስቱን ያክብር። ሚስት አማቴ ያትበል። ይከባበሩ፣ ይዋደዱ። ትልቁ ፍቅር ነው። እንደዛ እንደጉልቻ በ3 ነገር እያያዙ ለ3 ጥያቄሽ 3 ጉልቻ መልሴ ነው። እስቲ ምናልባት ፍቅር፣ እምነት፣ ጽድቅ ማነው ቅድስና። ፍቅር፣ እምነት፣ ቅድስና 3ቱ አይለየን። ማንም ጋር አንጣላ፣ ነገር አንጠምዝዝ። እከሌት አኮረፈች ለምንድን ነው ነገር ይዤ ምንም ይዘህ አትተኛ ብሏል ቂም። እኔ ብርድ ልብሴን ለብሼ ነው የምተኛ፣ ቂም የለም። ለምን ወድቃለሁ አስቀድሜ። ከወደቅሽ ነው፣ ተነስተሽ ስለማትመጪው ሊያሸንፍሽ ስለሚችል ይተውሻል። ስለዚህ እኔ ያቆየኝ ይሄ ይመስለኛል። ምግቡም አይደለም ምንም አይደለም፣ የላይ ዲዛይነሩ ጉዳይ ነው። ይሄ ውበት የሚሰጥ እሱ ነው። እንመን፣ እምነት ይኑረን፣ አንከዳዳ። የድሮ አባቶቻችን እጅት ተመታተው ስተው በቃ ተማምነው ያበድር ይከዳኛል የለ መከዳዳት ይቅር። ይሄን ነው ለወጣቱ መመክረው። እቺ ስለወጣችልኝ እኔ ግድ የለኝም። በጣም ደስ ብሎኛል። እኔ በጣም ደስ ያለኝ እንደው በቃ እኔ ራሱ እንዴት እንደተማርኩብሽ ማሚ፣ ታሪክሽ ውጣ ውረዱ፣ ከምንም በላይ ደግሞ እነዚህ 3 ነገሮች ፍቅር፣ እምነት፣ ቅድስና እነዚህ ናቸው ቤተሰብን ሀገርን የሚያቆሙ። ቤትም ማንኛውም እምነት ነው ማንኛውም ቦታ እንምጣ፣ ፍቅር፣ እምነት፣ ቅድስና ግን ይሄ ግሉ እንደሆነ የሚያጣብቀው እንደሆነ እኔ ዛሬ ወደ ቤት ይዤ የሚሄደው ነገር ነው ማለት ነው።
በጣም ደስ ይለኛል። እድለኛ ነው ስላወኩሽ። አዎ አሜን። እግዚአብሔር ያክብርልኝ፣ ጤና ይስጥልኝ። ምን ተመኘው መሰለሽ? ምናልባት ብዙ ሰዎች ከዚህም በኋላ እድሜ ጤና ሰጥቶሽ የምታስተምሪበት ሰዎች ዝቅ ሲሉ አንዳንድ ይደክማል። አሁን አዳዲስ በተለይ ትዳር ቤተሰብ መሰረት ይደክማል። እንዳንቺ አይነት እናቶች ይኖራሉ በእርግጠኝነት በልጣሉ። እንደውም ከዚህ ፕሮግራም በኋላ እባካችሁ አገኙ እንደ ማሚ እዚህ ፕሮግራም ላይ ፖድካስት ላይ በመታችሁ እናቶች ብታስተምሩ። ምክንያቱም እኛ እንደውም ትንሽ ገፋ ብያለሁ በትዳር ገና የሚገባ ሰው ግራ ነው የሚገባሽ። የሚያስተምርሽ ሰው የለም፣ የሚረዳሽ የለም፣ ሜንቶር የለሽም። በቃ ትዳር ጥሩ ነው ተብሎ ዝም ብለን የምንገባውና እንደዚህ አይነት እናቶች እባካችሁ አገኙ። ስልክ ቁጥር ማስቀምጣለሁ እዚህ ፖድካስት ጋር መታችሁ እንደማሚ እንደውም እንዳችሁንም እንድታካፍሉ እና ደግሞ እናንተም እንደማሚ በራችሁን አትቆልፉ። እንዴት እንደሆነ ባላቅም ግን የማስበው ነገር ነው። ሰዎች ደከም ሲላቸው አንስተው ስልክ የሚያወሩት እናቶች ናቸው እንዲኖሩ በጣም ፍላጎቴ ነው። ስራ ባልደረቦቼ ጋር ምናወራለን፣ እውነት ነው ምንችለውን እናደርጋለን። ግን እንደዛ የምታደርጊበት ጉልበት ይሰጥሽና ብዙ ሰዎች ደግሞ ያገኙ ከአንቺ ትንሽ ደከም ሲላቸው ቀና እንዲሉ ምኞቴ ነው እና ኑሪልን። እግዚአብሔር አክብርልኝ። ኑሪልኝ። አንድ ደቂቃ ክትፈቃጅልኝ? እሺ። ትዳር ላይ የሚቆጨኝ ነገር አለ የምናገረው። አሁንም አንዳንድ ነገር እከሊትን አግባ እግዚአብሔር ሰጥቶሃል እንዴ? እግዚአብሔር እኮ በመደር ላይ ባልና ሚስት መገናኛ የለም፣ ቢሮ አልከፈተም እኮ እግዚአብሔር። መገናኛ ቃል ነው። በቃሉ መሰረት ሚስቱን ጠብቆ ያግባት። አንስቶ እሷ ነች ሚስትህ፣ ይሄ ነው ባልሽ አይባባል። ይሄንን ነው በቃ የምለምነው። አዎ እንደው የገባቸውም ካሉ የተባሉም እግዚአብሔርን ቢነግራቸው እውነት ነው ወይ ብለው ይጠየቁ። ብዙ ፍቺ ያለ በዚህ ያልወደደችውን እግዚአብሔር ብሎኛል ብላ ታገባለች። እሱም እግዚአብሔር ብሎኛል ብሎ ደግሞ ማይሆን ቦታ ይገባና ያ ጥፋት ደግሞ ለዛ ሰው ነው የሚሆነው። ያም ሰውዬ እንዳይጠፋ ተጋቡ የሚለውም ተጋቢዎችንም እንዳያጠፋ ይጠንቀቅ። ይሄንን ነው የመጨረሻ ምክር። ቆንጆ ምክር። አቤት አንቺ ስታገቢ ያልነበረ ስንት ነገር ሰማሁኝ። አሁን የፈጠር ነው ችግሩ የፈጠረው ነገር እና እንሰማሻለን። እንደ እናት ስትመክሪን፣ እንደ እኔ ባለጸጋ ስትመክሪን እንሰማሻለን። እግዚአብሔር ያክብርልኝ። እንግዲህ ስለሆንሽ ድጋሚ ያገኝሻለሁ የሚል ተስፋ አለኝ። በምን ጉዳይ እንደምናወራ ባላውቅም ግን በቃ እንደማወራ ግን ተስፋ አለኝ። ጋርጌ ነው ማመሰግንሽ። ከማሚ ጋር ወይም ደግሞ ከወይዘሮ አዳነች ጋር እሷ በፈቀደችልኝ ስም ብዙዎቹ ልጆቿና የሚወዷት ሰዎች ማሚ ብለው ስለሚጠሯት ነው ማሚ ብላት። እንግዲህ ከማሚ ጋር የነበረ ቆይታ ይሄ ይመስላል። እኔ በጣም ተምሬበታለሁ፣ እናንተም ትማሩበታላችሁ፣ ታተርፉበታላችሁ ብዬ ትልቅ ተስፋ አለኝ። የሚቀጥለው ሳምንት በአዲስ እንግዳ በሌላ ጉዳይ ላይ በሌላ እውቀት በሌላ ትምህርት ላይ ደግሞ እንገናኛለን። መልካም ሳምንት።